ነው የነገሥታት ንጉሥ ፈጣሪን ወልደሽ እንዴትስ መመስገን ማርያም ይነስሽ። ዓለም ለማመስገን እውነቱ ቢከብደው እኛ ግን ስላንቺ ምንለው ብዙ ነው። ዓለም ለማመስገን እውነቱ ቢከብደው እኛ ግን ስላንቺ ምንለው ብዙ ነው። ከሰማያት መጣ የሚደነቅ ክብር ሰማን ከገብርኤል ላንቺ ሲነገር። እውነቱን ለማወቅ ዓለም እንጋረደው የሕይወቱን ምግብ ከማን ነው ያገኘው? እኛ ስለገባን ጸጋና ክብርሽ እጅጉን አብዝተን ማርያም ወደድንሽ። እኛ ስለገባን ጸጋና ክብርሽ እጅጉን አብዝተን ማርያም ወደድንሽ። የነገሥታት ንጉሥ ፈጣሪን ወልደሽ እንዴትስ መመስገን ማርያም ይነስሽ። ዓለም ለማመስገን እውነቱ ቢከብደው እኛ ግን ስላንቺ ምንለው ብዙ ነው። ዓለም ለማመስገን እውነቱ ቢከብደው እኛ ግን ስላንቺ ምንለው ብዙ ነው። ማንም ሰው ለእናቱ ክብር እንደሚሻ ላንቺ ያለን ፍቅር የለው መጨረሻ። ስንዘምር ስንጠራሽ ዓለም ብዙ ቢለን የገባንን እውነት እንዲያ የወደድ እኛ ስለገባን ጸጋና ክብርሽ እጅጉን አብዝተን ማርያም ወደድንሽ። እኛ ስለገባን ጸጋና ክብርሽ እጅጉን አብዝተን ማርያም ወደድንሽ። የነገሥታት ንጉሥ ፈጣሪን ወልደሽ እንዴትስ መመስገን ማርያም ይነስሽ። ዓለም ለማመስገን እውነቱ ቢከብደው እኛ ግን ስላንቺ ምንለው ብዙ ነው። ዓለም ለማመስገን እውነቱ ቢከብደው እኛ ግን ስላንቺ ምንለው ብዙ ነው። ዝም የሚል አንደበት የለንም ለክብርሽ በደማችን ሰርጿል ስምሽና ፍቅርሽ። ፀሐይን ስላየ ዓለም ደስ ካለው አንቺን ለማመስገን ስለምን ከበደው? እኛ ስለገባን ጸጋና ክብርሽ እጅጉን አብዝተን ማርያም ወደድንሽ። እኛ ስለገባን ጨርሻለሁ። ሲሳይ እንደምን አመሻችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን እንዲሁም በዚህ የተገኛችሁ የቤተ ክርስቲያናችን የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት አባላት እንዲሁም የተለያየ ክፍል አገልጋዮች፣ የቤተ ክርስቲያናችን አባላት ይሄ ሳምንታዊው የስልጠና መርሃ ግብራችን ነው። መርሃ ግብራችንን እንደተለመደው በጸሎት እንጀምራለን።
መጋቤ አእላፍ ቀሲስ ዋለልኝ በመካከላችን አሉ። ሁላችንም በእግዚአብሔር ፊት ለጸሎት እንነሳ። እሺ ህሊናችንን ለጸሎት እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወይትማሐፀን ክህደት ከሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን ተይእቲ ስሜ ማርያም ጽዮን ለዓለመ ዓለም። አቤቱ አምላካችን ሆይ እናመሰግንሃለን። ቀኑን ባርከ ቀድሰ ለዚህ ሰዓት ስላደረስክ እናመሰግንሃለን። አምላካችን ሆይ አንድም ሁለትም ሶስትም ሆናችሁ በተሰባሰባችሁበት በመካከላችሁ እገኛለሁ ባልከው አምላካዊ ቃል መሰረት አንድም ሁለትም ሶስትም ከዛም በላይ ሆነን ዘመኑ በፈቀደው በዚህ መንገድ ተሰባስበናልና አምላካችን ሁላችንን በያለንበት እንድትባርከ እንድትቀድሰን እንማጸናለን። ጉባኤያችንን እንድትባርክልን፣ ለሀገራችን ለኢትዮጵያ ሰላምን፣ ለሕዝባችን ፍቅር፣ አንድነት እንድታደልልን ቅዱስ ፈቃድ ይሆንልን። ለሚያስተምሩት እውቀትን ጥበብን ለምንሰማውም እዝነ ልቦና ለሁላችን እንድታድለን ቅዱስ ፈቃድ ይሁንልን። ቅዱስ ስምህ እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታ ሆይ ጉባኤያችንን ባርክልን። የተባረከ ይሁንልን። ቀጥሉ። እሺ፣ እግዚአብሔር ይስጥልን። ቀሲስ መርሐ ግብራችንን በጸሎት ጀምረውልናል። በድጋሚ እንኳን ሁላችሁም ደህና መጣችሁ። ለሌሎች ወንድሞች እህቶች ሼር በማድረግ አስታውሷቸው እንዲገቡ። እንደተለመደው እንግዲህ በዚህ በክፍል 2 ስልጠናችን በክፍል 1 በተለይ ከስትራቴጂክ ፕላን ከአጠቃላይ ቤተክርስቲያን አስተዳደር አንጻር በኮሚኒኬሽን በችግር አፈታት በተለያዩ የተወሰኑ ስልጠናዎችን ስንወስድ ቆይተናል። በክፍል 2 ደግሞ ቤተክርስቲያንን እወቅ በሚል ርዕስ የቤተክርስቲያንን ከቤተክርስቲያን ባህሪያት ጀምረን በአጠቃላይ ቤተክርስቲያንን እንድናውቃት የቤተክርስቲያንን ሕግጋት ቃለ ዓዋዲውን ስናይ ቆይተናል። ባለፈው ሳምንትም በአጠቃላይ በቤተክርስቲያን መዋቅር ውስጥ ካሉ የሰንበት ትምህርት ቤት እንዲሁም ማህበረ ቅዱሳን ወይም የሰንበት ትምህርት ማደራጃ መምሪያ፣ የሰንበት ትምህርት ቤቶች አንድነት ምንድን ናቸው? እነዚህ አካላት እንዴት ነው ግንኙነታቸው፣ ዝምድናቸው ከአንድ አጥቢያ ቤተክርስቲያን ጋር ያላቸው የሚለውን በሰፊው ለማየት እድል አግኝተናል። ዛሬ ደግሞ እንደ እግዚአብሔር ፈቃድ እውነት አንድ መምህር በመካከላችን ተገኝተዋል። በቤተክርስቲያን አገልግሎት ውስጥ አገልግሎትን በተመለከተ ያሉ ፈተናዎችን እና በፈተና ውስጥ እንዴት መኖር እንዴት ማገልገል እንደሚቻል ያስተምሩናል። የዛሬው ስልጠና የተመለከተ ነው የሚሆነው። የሚያስተምሩን ዲያቆን ዶክተር ተመቹ ናቸው። ዲያቆን ዶክተር ተመቹ በመንፈሳዊው ሕይወት በመንፈሳዊ አገልግሎት እጅግ በጣም ረጅም ዓመት አገልግሎት ያላቸው ሚዩት ያላረጋችሁ ሚዩት በማድረግ ተባበሩኝ ያላቸው እንዲሁም ደግሞ በዘመናዊው በአስኳላ ትምህርትም የፒኤችዲ ዲግሪ በኮምፒውተር ሳይንስ በኮምፒውተር ሴኪዩሪቲ እና በሳይበር ሴኪዩሪቲ እንደዚሁ ከፍተኛ ማዕረግ ድረስ የደረሱ በእውነት በጣም
ቤተክርስቲያንን የሚወዱ የሚያገለግሉ ተደብቀው ቤተክርስቲያንን ከሚያገለግሉ መምህራን አንዱ ናቸው። ጊዜያቸውን ለመስጠት በመካከላችን ተገኝተዋል። እጅግ በጣም በእውነት በእግዚአብሔር ስም አስቀድሜ በካቴድራሉ ስም ላመሰግን ወዳለሁኝ። ኮሆስት አድርጌዎታለሁኝ። መምህር እንግዲህ የዛሬውን ትምህርት የሚያሰለጥኑን የሚያስተምሩን እሳቸው ናቸው። ወደ እሳቸው ወስዳቸዋለሁ። ሰምተውኛል አይደል? አንሚዩት አይደሉም? አሁን አንሚዩት ሆኗል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቴ ይፍቱኝ ይባርኩኝ። አይንተ እግዚአብሔር ካህናት፣ ወንድሞቼ ዲያቆናት፣ በዚህ በቪዲዮ ኦር ደግሞ በዙም ይህንን ትምህርተ እግዚአብሔር ለመከታተል ተሳታፊ የሆናችሁ ወንድሞቼ እህቶቼ እንደምን አመሻችሁ። ቸርነትና ምሕረቱን ከኛ ሳያርቅ በየጊዜውና በየሰዓቱ እየጠበቀ ለዚች ደቂቃና ለዚህ ሰዓት ያደረሰን ልዑለ ባሕሪ ቅዱስ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረና የተመሰገነ ይሁን። እናንተ የምታዩኝ እኔም ማላያችሁ ነው። እንግዲህ አሁንም የሆነው ባያችሁ አውቃችኋለሁ፣ ካላየኋችሁም ግድ የለኝም። ግን ማን እንደተኛ ማን እንዳልተኛ፣ ማን እንደሰማኝ ማን እንዳልሰማኝ ማወቅ እችላለሁ። እንደተነገረው በእውነቱ የተማርኩት ኮምፒውተር ኢንጂነሪንግ ነው እና ሶስተኛ በውስጡ ያው ሳይበር ሴኩሪቲ ምናምን የተባለው ኤአይ ሴኩሪቲ ምናምን አለው ውስጡ። እሱ እንደው ሲገልጸው ድንገት ደግሞ ከኔ በላይ እናንተው አጥቢያ እኔን የሚያውቁ አባቶቼ ወንድሞቼ ስላሉ እነሱ ቢገልጡት ያምር ነበረ። እንደው ለማረም ያክል እችን ጨምሬያለሁ። አገልግሎት እንግዲህ በጣም በጣም እንደው ዛሬን ሁልጊዜ ብናወራው ሁልጊዜ ብንነጋገርበት በጣም የሚጥም በጣም ደስ የሚያሰኝ በየአጥቢያው በየአጥቢያ ቤተክርስቲያኑ በየጉባኤው በየደብሩ ስንሄድ በመነኩሴም ይመራ በቅስና ባሉ በትዳር ተወስነው ባሉ አባቶች ይመራ ወይም በስሜት ገብተው ቄስ ሆነው ደብር የከፈቱም ይሁኑ ብቻ በሁሉም አቅጣጫ ግን በየሄድንበት አጥቢያ አገልግሎትና አገልጋይ በጣም ፈተና የበዛበት እንዴት ሆኜ ውጤታማ ሆኜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አስጠብቄ ለዛሬ በእኔ እድሜ ብቻ ሳይሆን ለዛኛውም እኔ ለማልደርስበት ትላንቶቹ ለዛሬ እንደሰጡኝ አድርጌ ሳላጎድል የመላውን ወደሚቀጥለው እንዴት ላስተላልፍ የሚል ከምዕመናን ቀናኢነት እንደ ምዕመን እንደ አገልጋይ ካህንም ደግሞ የጎደለውን እየተመለከተ ከመቆጨትም እንደገናም ደግሞ ዘመናችን ጊዜያችን ፖለቲካው፣ ኢኮኖሚው፣ ማህበራዊው ቤተክርስቲያን ላይ ያደረሰውን ተጽዕኖ እያየን ምንድነው የኔ ድርሻ ብለን ጠይቀን ዜሮ በሆነብን ስሜት ውስጥ ሆነን እያለ ያለ ዋጋ ደግሞ አገልጋይነት አይገባም ብለን ሁላችንም እንጠይቃለን። ምንም ይሁን ምን የምናገለግለው አገልግሎት ዋጋ ማያሰጠን መስሎ ከተሰማን ልፋታችን ዜሮ፣ ድካማችን ዜሮ፣ ድካማችን ተሰውም ተእግዚአብሔርም ዋጋ ማያሰጥ መስሎ ሲሰማን መሰላቸቱ ከውስጣችን እንዳይመጣ እንዴት አድርገን አገልግሎትን እናገልግል? አገልግሎት ራሱን ችሎ ዲስፕሊን ነው። በአንድ ሙያ ዘርፍ እንደምንለው ሁሉ የአገልግሎትም በሙያ ደረጃ ትልቅ ዘርፍ ነው እና ሁሉ ተነስቶ ብቻ ስለተመቸውና በሆነ ምክንያት በሆነ አጋጣሚ ወይም በቲፎዞ ወይም በጓደኛ ወይም በስሜት ወይም ደግሞ ኮታንኮት በተለያዩ መንገድ መጥቶ አገልጋይ ነኝ ሆኖ ቢመጣ አንዳንዱ ለቤተክርስቲያን ተስፋና እድሎ ይሆናል። አንዳንዱ ደግሞ ለቤተክርስቲያን መስቀሏ ሆኖ እንዴት አባታችን ያወጣነውን እናውርደው ሲከብደን፣ አንዳንዶቻችን ደግሞ እንዴት ደግሞ ከመስቀል በላይ ሆኖ መከራ ሲያጸናብን የምናይበት ያለ ሁኔታ ነው ያለው። እንግዲህ ይህንን ለማየት ደግሞ
ከዚህ ዘመናችን በላይ የታሪክ መስታወት ሆኖ የሚያሳየን ከዚህ ዘመናችን በላይ ትላንታችን ውስጥ በውስጥ አገልጋይ ቤተክርስቲያን ስትፈተን ያየንበት ጊዜም የለም። እንግዲህ ታዲያ እኛስ ለቤተክርስቲያን እድሎቿ በረከቶቿ ሆነን ባለው ፈተና ውስጥም ደግሞ ችለነው ባለው ፈተና ውስጥ ደግሞ በአሸናፊነት በልዕልና የቤተክርስቲያንን ዓላማና ግብ ሁሮ ማሩ ሁሉ አሕዛብ የሚለው ሂዱና ዓለምን ሁሉ አስተማሩ የመንግስትንም ወንጌል ስበኩ የሚለውን ደርዙን ሳያጎድል ማዳረስ የምንችለው እንዴት ነው? እኔ ምን አይነት ስብዕና ይኖረኝ? እኔ ምን አይነት የአገልግሎት ስነ ምግባር ይኖረኝ? በማገልገልስ ደግሞ ምንድነው ትሩፋቱ? ምንድነው የሚጠቀመው? በግሌ ምንድነው? እንደ ማህበረሰብ ምንድነው? ለዓለም ለአገርስ የሚተርፍስ ትሩፋት አለው? አገልጋይነት እንዴት የሚለውን ጥቅል ነገር እንመለከታለን። አንድ ደቂቃ ጠብቁኝ። እና ምንድነው እንዴት እናገልግል የሚለው እንደው መሪ ነው የሚሆነው። መቼም ቅድም የተወያያችሁትን በሁለት ሳምንት ጉዟችሁ ውስጥ የሸፈናችሁትን ጉዳይ አላቀውም። እንዳጋጣሚ ሆኖ ምንም አጭር ጊዜ ቢሆንም እንዳጋጣሚ ይሄንን ስልጠና በተለያዩ ርዕሰ ጉዳዮች ላይ ለተለያዩ ደብር በሆነ መንገድ የተሰጠ ስልጠና ነው። ልክ ተመሳሳይ ሚዛን ላይ ነው ቤተክርስቲያን ያለችው። አንድ አይነት ስቶቭ ላይ ነው የተጣደችው። እንግዲህ የሙቀት ልኬቱ አንዳንዱ ላይ ሚውትድ ሆነዋል መምህር። ይሰማል? አሁን ይሰማል። ይቀጥል። ይሰማል? አሁን ይሰማል በሚገባ። ጉድ። እና ምንድነው የአገልግሎት ተደራሽነታችን እንግዲህ ለእንደ አንድ ቤተክርስቲያን አገልጋይ የሚጠበቅብን ብዙ ነገር ሊኖረን ይችላል። እና ይሄ ስልጠና ለቦስተን ለሚገኝ አንድ ደብር እንደዚሁ ተሰጥቷል። እዚሁም ቅዱስ ዮሐንስ ቤተክርስቲያንም ለመስጠት ተሞክሯል። በማህበረ ቅዱሳን አገልግሎት ውስጥም በአንድም ሆነ በሌላ በተለያዩ ቦታዎች ላይ አገልግሎት ውስጥ ላሉ ሰዎችም በሆነ መልኩ ትዊክ ተደርጎ የተሰጠ ነው የሚሆነው። እናንተ ጋም ሲመጣ አንዲቷን ቤተክርስቲያን የማገልገል ጉዳይ ስለሆነ ርዕሰ ጉዳዩ ሁላችን የምንጋራው ስለሚሆን ተስፋ አደርጋለሁ የምትጠቀሙበት ነው ይሆናል ብዬ አስባለሁ። የክርስቲያናዊ ግጭት አፈታት የሚለውን እና በቤተክርስቲያን አገልግሎት የአመራር መርህ የሚለውን አንሄድበትም፣ ጊዜ ገድበናል፣ ወይም ዛሬ ላንጨርሳቸው እንችላለን። ትኩረት ሰጥተን መንፈሳዊ አገልግሎት ላይ ጊዜ እንወስዳለን። ያኛው ግጭት አፈታትን ቅድም እንደተማራችሁትና በእናንተ እይታ ወይም በመምህሩ እይታ ወይም ደግሞ በተዘጋጀው መምህር ልክ ነው። እንደገና ደግሞ አመራር በተለያየ አይነት መንገድ በተለያየ አይነት መልኩ ለአጥቢያ ቤተክርስቲያናት በተለያየ አይነት መንገድ አይነት መሪዎች አሉን። ብዙ አይነት አመራር ዘዴዎች አሉ። በሴኩላር የሆነው ዓለም ላይ ማዕከላዊነቱን ጠብቆ የሚመራ መሪ አለ። ብዙ አይነት አመራር መርሆች አሉ። ሁሉም የአመራር መርህ ደግዬም ወይም ደግሞ የጎንዮሽ ጉዳት አላቸው። ግን ለቤተክርስቲያን አገልጋይ ስንለው ግን የትኛው አይነት አመራር እንደው በእውነት ውጤታማ ያደርገናል? በተለይ ደግሞ ለቤተክርስቲያን አገልግሎት አንዳንድ መሪዎች ቤተክርስቲያን ይመጡና ከዚያ በኋላ የሚጠቀሙበት መርህ የትኛው ላይ እንደሚያርፍ እናውቅና አንዳንዶቹ ሞር ዲክታተር የሚሆኑበት ጊዜ አለ። አንዳንዶቹ ደግሞ ሞር የጠንካራ ሆነው ድም ብሎ ፕሮጀክት ቤዝድ ብቻ በማሰብ የሆነ ኢኒሺዬቲቭ ላይ የሚያተኩሩ አሉ። አንዳንዶቹ ደግሞ እንደምን ልታዘዝ እንደምን ላድርግ እንደው ብሎ የሚላለ ብዙ አይነቶች አሉ። ብዙ አይነት የመርህ አይነቶች የመሪነት አይነቶች አሉ። በተለይ እናንተ አሁን በደብሩ ውስጥ በአገልግሎት ውስጥ ያላችሁ በሰበካ ጉባኤም ሆነ በተለያዩ የኮሚቴ አመራሮች ውስጥ ያላችሁ የትኛው ብንጠቀም ይሻለናል የሚለውን ነገር በይበልጥ ሌላ ጊዜ በሌላ ርዕስ ወይም በዚሁ ርዕስ ከተገናኘን እንማማራለን። ሁሉንም ፍጹም የሆነ እውቀት ፍጹም የሆነ የአመራር መርህ የለም። ግን አንደኛው ከሌላኛው የሚደርሰውን በጎ ጎን እየወሰዱ የሁሉ
መልቲ ብሬድ ሃይብሪድ እያሉ እንደሚሉት አድርጎ መጠቀምና እንደየፕሮጀክቱ እንደየምንሰራው ልንፈጽመው እንዳለው ጉዳይ እየተነሳን የምናደርግበት የአገልግሎት ክፍል አለ። እንግዲህ እውቀት ይፈልጋል፣ ዝግጅት ይፈልጋል፣ ቀናነት ይፈልጋል፣ ብዙ ነገር የሚፈልገን ነው አገልጋይነት እና እነኚህ ነገሮችን እንደው በጥቅሉ የምናወራቸው ርዕሶች እዚህ አካባቢ ይሆናሉ ብዬ አስባለሁ። ለዛሬ ግን ክፍል 1 ላይ ያለውን ብቻ ነው የምንጨርሰው። መንፈሳዊ አገልግሎት ነው። መንፈሳዊ አገልግሎት እንዳልኳችሁ እንደ አንድ ዲሲፕሊን ነው ሊቆጠር የሚገባው እና መንፈሳዊ አገልግሎት ራሱ ምንድን ነው? መንፈሳዊ ያልሆነ አገልግሎት የምንለው ምን አይነት ነው? መንፈሳዊ አገልግሎት ሰው ሲያገለግል ምን ይጠቀማል? መቼም በእውነት ነው እኮ የምነግራችሁ። እነኚህ ጥያቄዎች ጭንቅላታችሁ ላይ ባይመጣላችሁ ለአገልግሎት እንዳልተዘጋጃችሁ ነው የሚሰማው። ሌላው ደግሞ አገልጋይ ሰው ሲሆን ሊከተላቸው ወይም ሊከተላቸው የሚገቡ ፕሪንሲፕሎች አሏቸው፣ እሴቶች አሏቸው፣ መርህዎች አሉ። ያለ መርህ የምናደርገው ነገር የለም እና እነኚህ ጉዳዮችን እንመለከታለን። በተለይ ሁለተኛው ላይ መንፈሳዊ አገልግሎት ጥቅሙ ምንድነው በማገልገላችን የምናገኘው ዋጋ የሚለውን መድኃኒታችንን ኢየሱስ ክርስቶስን ክብር ይግባውና ለስም አጠራሩ እንደ ሁሉን ጥለን ተከተልን። ሚስቶቻችንን፣ ልጆቻችንን፣ ሰፈሩን፣ ቀየውን፣ መንደሩን፣ ሙያችንን፣ ፕሮፌሽናችንን ሁሉን ጥለን ተከተልን። ግን ምንድነው የምታደርግልን ነው? መጨረሻው ምንድነው ለኛ የምታድለን ብለው የጠየቁትን የሐዋርያትን ጥያቄ ሳያስብ አገልጋይ ሁልጊዜ ዋጋ ጠያቂ ነው። ዋጋ ተከፋይ መሆናችንን ደግሞ አውቀን ሊሰጠን የታሰበው ልንቀበለው ወይም ለመጣንለት ጋር ልንሰጠው ካለው ዋጋ ጋር ሲነጻጸር የገዘፈ መሆኑ ሲገባ አገልጋይነት እንዴት ደስ እንደሚል እንረዳለን። ሌላው የአገልግሎት እሴቶችን እንመለከታለን። መንፈሳዊ አገልግሎት ምንድን ነው? ወደ እናንተ ጉባኤ ቢሆን አይን በአይን እየተያየን ቢሆን ኖሮ እያየኋቸው የተረዳችሁበትን መንገድ እየተመለከትኩኝ ስትናገሩ የምታወጧትን አንዳንድ ፍሌቨር ወርዶች አሉ፣ የእናንተን ብቻ የሚወክል ድምፀቶች አሉ። እነሱን ባዳመጥ በወደድኩ። ግን እንደው በዚህ ፕላትፎርም ስለሆነ አሁን ያለ ነው ለእናንተ መንፈሳዊ አገልግሎት ምንድን ነው? እንደው ለአንድ ለሁለት ሰው ዝም ብዬ እድል ልስጥና እያዳመጣችሁኝም ስለመሆኑ ለወቅና ወደዛ ብሄድ ከዛ ደግሞ ተመልሼ ወደ ራሴ ወደ ተዘጋጀሁበት እመለሳለሁ። እኔ ዝም ብዬ እጠራለሁ። ሱራፌል ላቀው፣ እስቲ ዝም ብለህ ምን ነው ለአንተ መንፈሳዊ አገልግሎት? ሱራፌል እያለህ የለህም ማለት ነው። እሺ ምንም ችግር የለም። ሁለተኛ ዘላለም መንግስቱ፣ ዘላለም ዲያቆኑ መንግስቱ ካህኑ ነህ ወይስ ሌላ ዘላለም ወይስ ሴት ዘላለም? እሺ ዲያቆኑ አይደለሁም፣ ይቅርታ። ሌላ ዘላለም ካለ አላውቅም። እሺ ጎሽ ዘላለም ጎሽ። እስቲ ይበሉ። ምናልባት እንግዲህ እኔ እንደምረዳው መንፈሳዊ አገልግሎት ማለት ምንድነው ለሚለው እንደ እግዚአብሔር ሐሳብና ፈቃድ እንመላለስ ነው። ሲቀጥል ደግሞ ህይወታችንን በቃል ብቻ የተነገረን ነገር ብቻም ሳይሆን በህይወት መኖር መቻል ማለት ነው። እንደዛ ብዬ ነው የምረዳው። የበለጠውን እንግዲህ እማራለሁ ከእርሱ። እውቀትና ምግባር ትምህርት፣ እውቀትና ምግባርን ባስተባበረ መልኩ የሚኖሩት ህይወት በጣም በቃ ትልቁ ነገር ይኸው ነው። ፍሬ ሃይማኖት፣ ፍሬ ምግባር ያለው ሆኖ መገኘት መንፈሳዊ አገልግሎት ነው። በደንብ በትክክሉ ተመልሷል። ትንሽ እሱን ሀሳብ ደግሞ በተን እናድርገው እስቲ። የአገልግሎትና የፍቅርና የእምነት ተግባር ነው። ሰው አገልግሎትን የፍቅር እና የእምነት ተግባር አድርጎ ሊያዩ ይገባል። የማትወዱትን ማገልገል በፍጹም ከባድ ነው። ለማትወዱት ውለታ መዋል፣ ለማትወዱት ሰውን ማገዝ፣ መርዳት፣ ለማትወዱት ነገር አለው ብሎ መቆም አይቻልም። እንደገናም ደግሞ ዋጋ 30 ዋጋ 60 ዋጋ 100 ፍሬ ያገኝበታለሁ፣ በዚህም ያክል ዋጋ ሰበስብበታለሁ፣ ጌታዬ አምላኬ ይመለከተኛል፣ ሰው ባያየኝ እሱ ያየኛል ብሎ በእምነት እግዚአብሔርን እያሰበ በእውነት እግዚአብሔርን እያሰበ በምንም አይነት መንገድ በምንም አይነት መልኩ እግዚአብሔር ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ከቁጥር 1 ላይ እምነት የማይታየውን ነገር እንደሚታይ አድርጎ የሚያስረግጠን ነው እንዳለ
እግዚአብሔር በደንብ አስረግጦ ያየኛል ብሎ በማሰብ በእምነት ኃይል ሆነን የምናደርገው ተግባር ነው አገልግሎት። በጣም በጣም ቀላል ሊመስል ይችላል። ሳትወዱ የምትሰሩት ስራ ሁሉ ውጤታማ አይሆንም። የማትወዱትን ነገር ለፍታችሁ ፍሬ አታገኙበትም በስጋዊ ህይወታችሁ ህይወት። በእምነት ደግሞ ዋጋ አገኝበታለሁ፣ ይሄን በመስራቴ ዛጋ ደርሳለሁ፣ እግዚአብሔርም ያየኛል፣ ሰውም ይመለከተኛል ብሎ በሰውም በስጋዊ ህይወት በመንፈሳዊ ህይወትም ከእግዚአብሔር አገኛለሁ ያላለበት ነገር ጥባትና ትጋት አይፈጥርም። ስለዚህ በፍጹም ፍቅርና በፍጹም እምነት የምንተገብረው እሱ ምን ተብሎ ይጠራል? መንፈሳዊ አገልግሎት ተብሎ ይጠራል። ሐዋርያው ጌታ ማርቆስ ቅዱስ በ10 ምዕራፍ 45 ላይ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። አገልጋይነትን እንጂ ተገልጋይነትን ሆኖ አልመጣም። ስለ ጌታችን ነው የሰው ልጅ ተብሎ ወልደ እጓለ እመሕያው የተባለው ጌታችን ነው። ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እነሆኝ ሊል ነው የመጣው። ስለዚህ መስጠት ማለት ነው። አያችሁ፣ እንዲህ ብሎ ከራስ መንጭቶ ለሌላው መትረፍ ነው ማለት ነው አገልግሎት። ስለዚህ በፍቅርና በትህትና ውስጥ ሆነው ለሌላው እንካችሁ ጌታዬም የኔ መድኃኒትም የኔ አምላክም የኔ ፈጣሪም በአጭር ቁመት በጠባብ ደረት ከድንግል ማርያም በነሳው ስጋ ሰው ሆኖ በዚህ ምድር ላይ ሲመላለስ ያሳየኝ ነገር ቢኖር ማገልገል፣ መታዘዝን ለሌላው ሰው ተገብቶ እንዲሁንልህ፣ እንዲቅለልልህ፣ እንዲሁንልህ ብሎ ማድረግን ነው ያሳየኝ። እግር ማጠቡ የትህትና አገልግሎት ሆኖ ሳለ ከራሱ አንቅቶ እስቲ አገልግሉኝ እኔ ይገባኛል ሲጠቡኝ እያለ እናጥብ እንደው ድል ፈንታ ጣተርታ እያሉ እንኳን ቢሞግቱት እኔ ነኝ እያለ ከኔ የምታዩትን ነገር ለሌላ ደግሞ እናንተም አድርጉት ብሎ አብነትነቱን የተወለን የኛ ጌታ የኛ አምላክ የፍቅር አገልግሎትና የእምነት አገልግሎት ይልቁንም ደግሞ ለማገልገል በነፃ ፈቃድ በትህትና በበጎ ፈቃድ በፍቅር ሆኖ ለሌላው መስጠትን የተማርንበት ነው። አገልግሎት ይሄ ነው። ሁለተኛው አገልግሎት ሰዎች የተለያየ አይነት መስዋዕት ያቀርባሉ። የጊዜ መስዋዕት የሚያቀርቡ አሉ። ብዙ አይነት መስዋዕት፣ የገንዘብ መስዋዕት ያቀርባሉ። ብዙ አይነት መስዋዕት አለ። መስዋዕት ማለት እንግዲህ ለእግዚአብሔር ይገባዋል፣ ለእግዚአብሔር ይሁንለት፣ እግዚአብሔር ይቀበለዋል ብለው ከነ አቤል ጀምሮ እስካለንበት ዘመን ድረስ ያለ ነው። የተለያየ አይነት መስዋዕትን ለእግዚአብሔርም እናቀርባለን። የምናቀርብበት ግን የምናቀርብ መስዋዕት የሚባለው አይነቱ ግን ብዙ አይነት ነው። አገልግሎትም እንደ መስዋዕት ነው የሚቆጠረው። የጊዜ መስዋዕታቸውን ሰውታቸው ለእግዚአብሔር ጊዜ ይሄ ይገባዋል ብሎ ማድረግ መስዋዕት ነው። መስዋዕት ነቅ የሌለበት መሆን አለበት። ነቅ ማለት ስንጥቅ ማለት ነው። እንደው በእንዝላልነት እንደው በይሉኝታና በቸልተኝነት ስብስብና ስንድት ሳይሉ እንደው አገልግሎት ላይ ነኝ እያሉ እዚህም አይነት በተከፍሎ ያለ አገልጋይነት ያለ መሆን ልክ ማለት ነው። ምክንያቱም መስዋዕት ነው የሚቀርበው። አቤልና ቃየልም እኮ ምንም የተለየ ነገር ያለው አንዱ በንጽህና ሆኖ ለእግዚአብሔር የሚገባው ነቅ የሌለው ንጹህ የሆነ መስዋዕት ማቅረቡ ነው። መስዋዕት አቅራቢ ሁል ጊዜ ተቀባዩ እግዚአብሔር ከሆነ በሚገባው በክብሩ ልክ የሚመጥን ስራ ልስራ፣ የሚመጥን አገልግሎት፣ የሚመጥን ስጦታ ልስጥ ብሎ ከልቡ መነሳት አለበት። ከሚታየው ነገር የሚመነጨው ከውስጥ ካለው እምነት ነው። አንዳንድ ሰው ባለቤቱን ካልናቁ አጥሩን አይነቀንቁ ይላሉ አባቶች ሲተርቱ። እና አንዳንድ ጊዜ ከውስጣችሁ ያለው የእምነታችሁ ልክ ነው የአገልግሎትን ልክና የመስዋዕትን ልክና ጥራትና ንጽህና የሚያሳየው። ቸልተኝነት፣ ይሉኝተኛ ቸለል የሚል ሰው፣ ብዙ ጊዜ ኃላፊነት የማይሰማው ሰው፣ ብዙ ጊዜ እኔ ምን አገባኝ የሚል ሰው፣ እኔ አይነት በቃ አሉ። በአገልግሎት ታያቸዋላችሁ። እጃቸው ላይ ምንም እንደው በቃ በአግባቡ በደንብ ስንድት የማይልለት ሰው አለ። እንግዲህ ምን ማለት ነው? ተቀባዩ ማን ነው ብሎ ማሰብ ነው። ተቀባዩ ወንድሜ ሲሳይ አይደለም፣ እግዚአብሔር ነው። ወንድም ወይም አባቴ አባ እስጢፋኖስ አይደሉም፣ እሳቸው ምልክትነቱን እንጂ ተቀባዩ እግዚአብሔር ነው ብሎ የሚያስብ አገልጋይነት ነው የሚሆን የሚገባው። ለታይታም አይደለም፣ ለሰው ተመልካችና ለሰው ሽልማትም አይደለም፣ ለእግዚአብሔር ነው መስዋዕት የሚቀርበው። እንደ አባት እኮ አዳም አባታቸው እኮ ሊቀ ካህን እኮ ነው። በክህነቱ እኮ ያን የመስዋዕት አቀራረብ ስርዓት ማስተማሩና አባቴ አንተ ካየህ በቃል የሚባል ጉዳይ አይደለም። እግዚአብሔር ነው ተቀባዩ ብቻ አይደለም እንካችሁ የሚባልለትም እሱ ነው። አብሮ አባታችን አዳምም ልጆቹ ያቀረቡትን መስዋዕት አብሮ ይመለከት ነበር። ማሰብ ያለብን
እግዚአብሔር ነው የመስዋዕቱ ተቀባይ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ አገልግሎትን ራሱ መስዋዕት አድርጎ ሲያስቀምጠው ዛሬ ምን አይነት መስዋዕት ልትሰው ነው የምትመጡ ሲባል ላገለግለው ነው እግዚአብሔርን የሚሄደው ስትሉ ነቅ የሌለበት እንዝላልነት የሌለበት ቸልተኝነት ያልበዛበት ሐሜትና ነውር ነቀፋ ያልበዛበት የሌለበት መስዋዕት ለእግዚአብሔር ሊቀርብ ይገባል። በእግዚአብሔር ጉባኤ የሚላገጥ ጉዳይ የለም። በአገልጋይነት ስም ሐሜተኝነት፣ አድመኝነት የሚገባ ነገር አይደለም። ፈተናችን የቤተ ክርስቲያንን ለየት የሚያደርገው በነፃ አገልጋይነት ስም የተለየ ክፍያ ፍለጋ ነው። ምን እንደሆነ ያ የተለየ ክፍያ ፍለጋውን አላውቅም። የነፍስ ዋጋ ነው ክፍያው። ደቀ መዛሙርቱም የጠየቁት ጥያቄ በመከተላችን በማገልገላችን ካንተ የሚጠበቀው ካንተ ለኛ የሚደርሰው ምንድነው ብለው ጠይቀዋል። ይገባል። እግዚአብሔር ጆሮ አይን ያላየውን ጆሮ ያልሰማውን ርስቱን መንግስቱን ንዋቤ ብሎ ሊሰጠን ቃል ገብቷል። እግዚአብሔር ደግሞ ቃል ጠባቂ አምላክ ነው። ኪዳን ተካየፍኩ ከወደድኩት ከመረጥኩት ጋር ቃል ኪዳኔን አደረኩ ነው የሚለው። እግዚአብሔር የገባውን ቃል ሰው ለሰው የገባውን ሊክድ ቢችል እግዚአብሔር ለሰው ያደረገውን ቃል ኪዳን አይዘነጋም። ስለዚህ በቃል ኪዳን ስርዓት ውስጥ ነው ያለነው። ዋለዋጋንን ንጹህ መስዋዕት ባቀረበን ቁጥር እንግዲህ ወንድሞች ሆይ ሰውነታችሁን ለእግዚአብሔር ደስ የሚያሰኝና ሕያው ቅዱስም መስዋዕት ታደርጉ ዘንድ አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ማለት ለአእምሮ የሚመች አገልግሎታችሁ ነው። ምክንያቱም የማይመች አገልጋይ አለ፣ የማይመች አገልግሎት ሰጪዎች እንዳሉ አስተውለናልና። እንግዲህ ለዚህ ከእናንተ በላይ ምስክር የሚሆን እናንተ ለገጠማችሁን ፈተና ያያችሁበት በዚያ መነጽርነት ውስጥ የምትመለከቱት ያጋጥማል። በተለያየ አጥያ ፈተናችንን ቤተክርስቲያናችንን እየፈተነ እየናጠ ያለው ከውጭው የውስጡ ነው። ጌታችን የውስጥ አርበኞች የሚላቸውን እሱም በመዋለ ስጋዌ በአጭር ቁመት በጠባብ ደረት ተወስኖ በእኛ መካከል ሲመላለስ ከውጭ ያለው ፈተና የነቀያፋ ብቻ ሳይሆን ከውስጥ ያሉትም ደግሞ የቤተ አይሁድ የነቀያፋን ፈተና ከውጭም ያሉት ደግሞ የነጲላጦስ ሁለቱ ተባብረው ለቤተ ክርስቲያን መከራዋን ያጸሉባት። ቢያንስ የውስጥ ፈታኞቿ አንሆን፣ ለቤተ ክርስቲያን የመፍትሄ ምንጮች ልንሆን ይገባናል። ስለዚህ መስዋዕታችንን ለአእምሮ የሚመች እናድርገው። ለአእምሮ የሚመች ምግብ በማሰብ ይገባል ማለት ነው። በቸልተኝነት በነውር በክፉ በቃ ብቻ ቅድም ባልኳችሁ መልኩ መሆን የለበትም። አገልግሎት የጸጋ ስጦታችንን በመጠቀም የተለየ እውቀት አምጡ አትልም። ሁላችን ከሊቅ እስከ ደቂቅ ያለነው ለቤተ ክርስቲያን የምንጠቅም ሁላችን በጸጋ ስጦታ የተመላን። ይሄንን ማመን በጣም ያስፈልጋል። ጸጋ እኔ የለኝም የሚል ሰው በፍጹም በቤተ ክርስቲያን ውስጥ ሊኖር አይገባም። እግዚአብሔር ለሁላቸው ሐዋርያው ቅዱስ ጳውሎስ በሮሜ መልእክት የጸጋ ስጦታን እንደየ ሰውነታቸው አድሏል፣ ሰጥቷል። የጸጋ ስጦታ ያልተሰጠው ማንም የለም። አንዳንዱ የማስተባበር፣ አንዳንዱ የመዘመር፣ አንዳንዱ የመስበክ፣ አንዳንዱ የመማር፣ አንዳንዱ የማስተማር፣ አንዳንዱ የመምራት፣ አንዳንዱ ደግሞ ጥሩ ሆኖ የመመራት። እደግመዋለሁ፣ ጥሩ ሆኖ የመመራት የጸጋ ስጦታ። ጥሩ መሪነት ከጥሩ ተመሪነት ውስጥ ስለሚመነጭም ጭምር፣ ጥሩ ተማሪነት ጥሩ መምህር ስለሚወልድም ጭምር። ይህንን ነው በደንብ ማሰብ የሚገባል። ሁላችን በአርምሞ በጸጥታ በእርጋታ የምንኖረው ኑሮ ጸጋችን ሆኖ በአርምሞ ዝምታችን ውስጥ ደግሞ ሃይማኖት ይተላለፍበታል፣ ስብከት ይሰበክበታል፣ በጸሎት ሰው ይታሰብበታል። በህዝቡና በእግዚአብሔር መካከል ድልድይ የሚሆኑ ብዙ በአርምሞ የተሞሉ ወንድሞች አሉ። ጸጋቸው ነው። አንዳንዶቻችን ደግሞ አንደበታችን ተከፍቶ እንደው ብቻ ብዙ ማውራት ልማዳችን ሊሆን ይችላል። ፍሬ በሃይማኖት ፍሬ ምግባር በማያስገኝ መልኩ ከሆነ ወደኛ የሚለውን ያሰጥናል ስሙ። በቁም ነገር ቦታ ካዋል ነው ደግሞ 30 60 100 ፍሬ በሚያስፈራበት ቦታ ካዋል ነው ደግሞ ያ የመናገር ጸጋችን ስጦታችን ሆኖ ማትረፊያችን ይሆናል። ጸጋ ስጦታ የሌለው የለም። ሁላችሁ በሆነ ያክል የሆነ ሙያ ባለቤት ናችሁ። ለጸጋ ሰውም ሙያችሁን እጃችሁን አይቶ የሚቀጥራችሁ ላላችሁ ነገር ነው። ባላችሁ እንድታገለግሉና እንደው በልቶ ማደርን እንኳን ከዚያ ይገኝበታል። ቤተክርስቲያንም ሁላችንን ባለን ጸጋ መተል ብናገለግላት 30 60 100 ፍሬ ለማደል የተዘጋጀች ናት። አለን የጸጋ ስጦታ። ሐዋርያው ቅዱስ ጴጥሮስ በ4 ምዕራፍ ቁጥር 10 ላይ በአንደኛ መልእክቱ ላይ እያንዳንዳችሁ ልዩ ልዩ የጸጋ ስጦታ
የእግዚአብሔር ጸጋ ታማኝ መጋቢዎች እንደመሆናችሁ የተቀበላችሁትን ማናቸውንም ስጦታ ለሌሎች ለማገልገል ተጠቀሙበት ነው የሚለው። አካውንታንት ሆይ ቤተክርስቲያን አካውንታንት ትፈልጋለች። ሕክምና ባለሙያ ሕክምና ትፈልጋለች ቤተክርስቲያን። ዛሬ በአንድም ሆነ በሌላ በየትኛውም አይነት እውቀት ዘርፍ ያላችሁ በሙሉ እናት ቤተክርስቲያን ዛሬ ሰው የምትፈልግበት፣ ሰው የተራበችበት፣ ወንጌል ዛሬ ሰው የምትጠራበት ሰዓት ነው። ቤተክርስቲያን እነ ቅዱስ ማቴዎስን ከቀራጭነት ጥሩ የታክስ አካውንታንት ባለሙያ የሆኑትን ወስዳ ተጠቅማባቸዋለች። እነ ቅዱስ ሉቃስ የሕክምና ሙያ የታሪክ አዋቂነታቸውን የስነ ጥበብ የአርት እውቀታቸውን ሁሉ ቤተክርስቲያን ተጠቅማበታለች። ዛሬም ድረስ ምስለ ፍቁር ወልዳ ብለን ብንሳለም ቅዱስ ሉቃስ ቢያስቀምጥልን ነው። ዛሬ ድረስ እንደው ወንጌል ብለን እንደው ብንሳለመው የሉቃስ ወንጌል ግብረ ሐዋርያት ብለን ብንል ቅዱስ ሉቃስ በጻፈልን ነው። ዛሬ ድረስ ደግሞ ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንደው ፊልም አየን፣ እንደው the passion of Christ የሚለውን ተመለከትን ሲባል የታሪክ መሰረቱን ክትትሎቹን የክሮኖሎጂካል ኦርደሩን በጠበቀ ከሌላ ሐዋርያ በተለይ ያስቀምጠውና ለዚህ ያበቃው ማን ነው ስንል አሁንም የታሪክ አዋቂ በታሪክኛ ስዕል ጽሁፍ መጻፍ የቻለውን ቅዱስ ሉቃስን የምንጠራበት ነው። እነ ቅዱስ ጴጥሮስ ፊሸሪዎች ናቸው። ሌሎቹም ከተለያየ አይነት ሙያዎች ኑሯቸው ቤተክርስቲያንን ለማገልገል በጸጋ ስጦታቸው አገለግሏል። እግዚአብሔር ለሁላቸው 30 60 100 ፍሬ አደለ። እግዚአብሔር አያጎልም። ምክንያቱም አራት ለነበረው አራቱን አለፍቶበት ደክሞበት አትርፎበት ሲመጣ 8 አድርጎ ሲያመጣ ዋጋ እንደሰጠ ያንን የገብርኄርን ታሪክ ታውቃላችሁ። እግዚአብሔር ለተሰጠው ጸጋ ቀባሪ የሆኑትን ሰዎች ነው ሲወቅስ ያየ ነው። እግዚአብሔር ከነሱ ይሰውረን። ሌላው አገልግሎት ለተቸገሩ መርዳት ነው። መቼም ለተቸገሩ መርዳት የሚለው በቅንፍ ውስጥ በሌላ አማርኛ ሲጻፍ ላለው ብቻ ሄዶ አለሁ ማለት ሳይሆን የተቸገሩትን ሰው የማያቸው ወገን የሌላቸው ከዚያች ያንን መቼም መጻጉዕን ታስታውሳላችሁ። 38 ዓመት ሙሉ ደጅ ጠኝ የሆነው ሰው ስለሌለው ተቸግሮ እያለ የሚረዳው በማጣቱ እንደሆነና ያንን እንደው የሚረዳው ማጣቱን እንደው ድምፁን ጮክ አድርጎ ክስም ቢሆን እንደው እየከሰሰ ነው። ህዝቡ ሁሉ እኮ መቼ ያገለግላል? እንደው አንተ እኮ ዝም ብለህ እኔ እኮ የሚረዳኝ የሌለኝ ነው። የሚተራመሰው ሁሉ ሰው ለመርዳት የሚመጣ አይምሰልህ እኮ ብሎ እንደው ቀሰም ነው የሚሰማኝ። እንደው በሌላ አማርኛ ስንመለከተው ግን ስትመለከቱት ጌታችንም ሰው ሆኖለት ለተቸገረ መርዳት አብነትነት አገልግሎት ማለት ላለው ሰው ዛሬ ዝክር እንኳን የምንጠራው ብድር መላሹን ነው። ጓደኛ የምናደርገው ስም ያለውን ነው። እንደው ብድር መላሹን ላልተቸገረው መስጠት። እንደው ስጦታ እንኳን ስጦ ሲባል አዋጡ ገንዘብ ቢባል ለመበለቲቱ 10 ሳንቲም አውጥተን ላለው ሰው ግን ብዙ ሰጠ ለመባል እንደው በጣም ተፈጥሯችን ትንሽ ይቸግራል። ትንሽ ቸገር የሚል ጠባይ ነው ያለን። ያንን የተቸገረውን መርዳትን የአገልጋይነት ልኩ መሆኑን አውቀን እርስ በርሳችሁ ሸክምን ተሸካከሙ፣ ሲቸግረው ሌላኛው እንደ ሸክሙ ተጭኖት እንዳይሞት ማጣት፣ ረሃብ፣ መውደቅ በኃጢአትም ሆነ በስጋም በነፍስም መውደቅ እንዳያገኘው እርዱት ነው እና በዚህ መንገድ የክርስቶስን ሕግ መፈጸም እንደሚቻል አገልግሎትም ማለት ይሄ እንደሆነ ሐዋርያው ቅዱስ ጳውሎስ ገላትያ ውስጥ ለሚገኙ ምዕመናን ምዕራፍ 6 ከቁጥር 2 ላይ የተነገረውን እንዲህ ይገልጽልናል። እንግዲህ መንፈሳዊ አገልግሎት ምንድን ነው ለሚለው በዚህ መልኩ እንዲህ ተረጎመ ነው። የመንፈሳዊ አገልግሎትስ ጥቅሙ ምንድን ነው? ምንድን ነው የምንጠቀመው? እንደው በጥቅም ደረጃ እንደው ምንድን ነው? አሁንም አንድ ጥያቄ ወደ እናንተ እንደ ዘላለም ደስ የሚያሰኝ አንድ ሰው መልሶልኝ ከዛ ደግሞ ወደሚቀጥለው ይሄዳለሁ። አሁን ጥቅሙን ነው የምትነግሩኝ። ቀጥሎ ምጠራው ቅድም ወንድን የጠራሁት ብሌን ወንድ ከሆነ በጣም እድለኛ ነኝ። እኔ ሴት ነሽ ብለኝ ብዬ ነው። ብሌን ወይም ደግሞ አሰገደች ከሁለት አንዳችሁ አላችሁ እንዴ? ግን እንዴ የላችሁም እንዴ? ይሰማል አለ። ኧረ እንደው ትንሽ በሉ፣ አይሆን ነገር ዝም አትበሉ። ሰይፈ፣ መስፍን፣ አስተራዬ፣ ግሬድ 3 ቲቸር፣ ጽጌ አንዳችሁ
አይ ነው ማታ ነው ይደክማል። ይገባኛል፣ በደንብ ይገባኛል። ግን ዝም ብሎ ብቻ አንድ ሰው ከሚሆን ሞኖሎግ ከሚሆን ትንሽ ዳያሎግ ነገር ብናደርገው የሚለው ጥያቄና መልስ ይኖረናል። ግን እሺ መምህር እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አስተራዬ ነኝ። እሺ አስተራዬ እንዴት ነህ? እሺ ሰላም ነኝ። ሰላም ኖት? አለሁ። እስቲ ይቀጥሉልኝ። እሺ እንግዲህ እኔ እና ሲሳይ እዚህ ውስጥ ሌሎችም የሰበካ ጉባኤ አባላት አለን። ከልምድ ነው የምናገረው እና መንፈሳዊ አገልግሎት ስንገባበት ትልቅ ኃላፊነት እንደሆነ አውቀን ነው የገባነው እና ከባህሪያችን ጥሩ ነው ብለን ለራሳችን ከምንለው ባህሪ በተጨማሪ የምንማርበት ቅድም በሌላ መልክ ገልጸውታል እርሶ የምንማረው ስለ ሰዎች ባህሪ ምን አይነት በጎ ሰዎች እንዳሉ በምንጠይቀው ነገር ሁሉ ሲተባበሩን ከዛ ደግሞ ይሄንን አገልግሎት ቅድም እርሶ እንዳሉት እንደ ሌላ እንደምንሾምበት እንደምንሸለምበት ሴኩላር በሆነው ዓለም ውስጥ እንደሚገጥመን ባለስልጣን የሆን በትህትና ነጠላ ለብሰን ስናገለግል አይ ምን ታረጋለህ እዚህ ክራባት አርገህ ለምን ጥጋት ቆም ሌላውን እያዘዝክ ብትቆይ ነው። እኛ እንደ ናታኒም መሆን ነው የምንፈልገው። ስለዚህ መንፈሳዊ አገልግሎት ሳንፈልግ የሰውን ባህሪ የሰውን ጠባይ የምናጠናበትና በተቻለ መጠን አብረን እንደ ቲም ሆነን እዚህ ጋር ጎደለ ሲባል ኑ እንስራ፣ እዛ ጋር እንዲሆነ ወደቀ ተሰበረ ሲባል ኑ እያል ስንጠይቃቸው ከመጠን በላይ በጊዜያቸው በገንዘባቸው የሚሰሩልንን ሰዎች አይተን እኛ ራሳችን ይበልጥ የምንጠነክርበት የተማርንበት የምንማርበት በራሳችንም ላይ ደግሞ የፈተናው ብዛት ሲመጣብን በጸሎትም የምንተጋበት በገሃዱ ዓለም በሴኩላር ዓለም ውስጥ በአንድ ሰዓት የምንሸለምበት የምናገኝበት ብዙ ነገር እያለ እዚህ ግን 6 ሰዓት 7 ሰዓት በተለያዩ መንገዶች ሳንግባባ ቅድም እንዳሉት አንዳንዱ ድምፁን መስማት ይፈልጋል፣ አንዳንዱ በገለልተኝነት ግን ፈተና በመደርደር ወደ ጥያቄ ስራ ያቆየናልና ከዛ አንፃር ይሄንን ነው ገልጽ የፈለኩት። ግሩም ነው። ቱ ዘ ፖይንት ጥያቄው ምንድነው? የመንፈሳዊ አገልግሎት ጥቅሙ ምንድነው? የመንፈሳዊ አገልግሎት ጥቅሙ አስተራዬ እንዳለው የሰዎችን ባህሪ የምንማርበት እድል የሚሰጠን ሰዎችንም ደግሞ ካሉበት አውጥተን ደግሞ ወደ በጎ ስራ የምናመጣበትን ነገርና እነሱም ሲያድጉ የምናይበት የሚለው አውድ እነኝህን የመሰሉ ነገሮች ከውስጡ የታከሉበት ከግቢያችን ከሰፈራችን ከኛ ካለንበት ስፊር ወጣ ባለ አዳዲስ እውቀቶችን የምንገበይበት መድረክ ነው መንፈሳዊ አገልግሎት ያልከው ወስጄዋለሁ። በጣም ግሩም። ወደ ራሴ ልምጣ። መንፈሳዊ አገልግሎትን ወደ 4 አበይት ትልልቅ እንደ ፒላር ቁጠሯቸው። ሃይማኖትን ለማጎልመስና ከእግዚአብሔር ጋር ያለውን ሰው ግንኙነት ለማጠናከር ይጠቅማል። አሁን ለምሳሌ ያክል ማደግ አቃተኝ የሁላችንም ጥያቄ ነው። ባይ ዘ ዌይ ይሄንን በደንብ በመንፈሳዊ ህይወት ኢየሱስም በጥበብም በሞገስም በሰውም በእግዚአብሔርም ፊት እያደገ መጣ። ሉቃስ ወንጌል ምዕራፍ 2 ከቁጥር 42 እሱ አደገ ብለን በተነገረበት ቋንቋ እኛስ እያደግን ነው ወይ? እሱ አደገ ብለን ባልበት ስንናገር የኢየሱስ ክርስቶስ ማደግ በሰውም በእግዚአብሔርም ፊት በሞገስ መገለጥ በእውቀት ማደግ በቁመት ማደግ ተነገረለት ሲባል ማደግና አለማደግን እኮ ለኛ ነው እንጂ ለሱ እኮ አይደለም የሚገለጠው የሚነገረው። ያ ማደግን በዚያ መነጽርነት ውስጥ እኛ ኩሩሩን ሆነን ለምን ቀረን? ምንድነው? ትላንትናም ደጅጠኝ ዛሬም ደጅጠኝ፣ ትላንትናም ሐሜተኛ ዛሬም ሐሜተኛ፣ ትላንትናም መንግስተ ሰማያት ቀርባለችና ንስሐ ገቡ ሲባል ባይ ዛሬም ባይ፣ ትላንትናም በአንድም ሆነ በሌላ ለሰውም ለእግዚአብሔርም ያልተመቸ ሰው ለኑሯችን ክቡድ ላለንበት ስፊር ከባድ በጣም አስቸጋሪ የምንሆነ መለወጥ ክብድ ያለን ምንድነው? ለምንድነው ያልተቀየርኩት? 40 ዓመት የሞላን 40 ዓመት ከልጅነታችን ከ40 ቀናችን ጀምሮ ተጉዘናል። ለወንዶቹ ሴት ከ80 በዚያ ሁሉ መመላለሳችን ውስጥ ግን እግዚአብሔር ሲያየን ባደገ መጠን ነው የሚያየን ወይስ እዛው ኩሩሩ እንደሆነ ያለ ነው? እንደውም የልጅነት ይሻለኛል ብሎ እንደው የልጅነት የመንፈስ መልስ ብቻ ብሎ የሚጸልይ ያለ የዛሬውን ረስቶ አንድም በሌላኛውም ደግሞ እንዴት አድርጌ
ልደግ? እንዴት አድርጌ ባለኝ ቃል እግዚአብሔር እንደ ዘመድ እንዴት ይዋሃደኝ? በጉንጬ እንዴት ቃል እግዚአብሔር ኖሮልኝ ለሌላው ሰው ልናገረው? እንዴት መንፈሳዊ ህይወትን በሌላው ብርሃን ሆኜ ለሌላው ሰው እንዴት አድርጌ ላስተላልፍ? ወይም ደግሞ በአገልግሎት ውስጥ ትዕግስት አጣው፣ ለሚናገሩኝ መልስ ተሸናፊነት ስሜቱ መሸከም ያቅተኛል። ወይም ደግሞ በአገልግሎት ውስጥ እኔ ስኖር አገልጋይ ሆኜ ያለው ባላደገ መጠን ባላደገ ማንነት ውስጥ ያደገ ሀሳብ መሸከም ሲያንገዳግደኝ አየሁት። ምን ላድርግ የማይል ማንም የለም። ሁላችንም በዚያ እና በዚህ መስታወትነት ውስጥ ነው ያለነው። በሃይማኖት ስንመለከተው መንፈሳዊ እውቀታችን ዛሬም ድረስ እንደ ሰበካ ጉባኤ አባላት ሆነን መሪና ሰብሳቢ እንኳን ተቀምጠን ማርያም ታማልዳለች አታማልድም፣ የት ጋር ያለው ጥቅሱ ቢባል ዛሬም እንዲህ ተባለች እመቤታችን፣ ዛሬ ታቦት ምንድነው፣ ዛሬ ጽላት ምንድነው፣ ዛሬ ቁርባን ምንድነው፣ ዛሬ ለምንድነው ስላሴ ሶስት ናቸው እንዴት ሆነ? ይሄ ጥያቄው የሆነለት ሰው መሪ ሆኖ ሊመጣ ይገባል ብዬ አላምንም። የማያምነውን እግዚአብሔርን እንዴት አድርጎ ነው ሊያገለግለው የሚችለው? በሙሉ ሰው እኮ እምነትም ከመስማት ነው። ሰምቶ አደላድሎ እውቀቱን አደላድሎ እግዚአብሔርን አሁን አውቄያለሁ የኔ ጌታ የኔ መድኃኔዓለም ብሎ በምናውቀው ልክ ነው እኮ ልናገለግለው የሚገባው። ለዚህ ነው ቤተክርስቲያን ልጆቿን ከልጅነት ጀምሮ መግቦቷን ከሰንበት ትምህርት ቤት ጀምሮ እያሳደገች 30 60 100 ፍሬ መሰረታዊ እውቀቱ አልቆ የእግዚአብሔር የመኖርና ያለመኖር ጉዳይ ጥያቄው ሳይሆን በሃይማኖት ጠንክሮ በሃይማኖት የሚገኘው ዋጋ ተረድቶት እሱ እየኖረው ሌላውን ሰው የሚያኖር መሪ ነው እኛ የምንፈልገው እንጂ ዝም ብሎ ብቻ ስራ ስላጣ ሰዎችና ቲፎዞና ጓደኞች ስላሉት ወይም ደግሞ ትምህርት ጥቅስ ውስጥ ለምናውቀውም ለማናውቀውም ለሚገመትም ለማይገመትም ሐሳብ ተክተልትሎ የመጣ አስቸጋሪ ነው። በሃይማኖት ወይም በአገልግሎት መካከል ስንመለከት የምናየው ከመጠምጠም ይላሉ አበው ትምህርት ይቅደም ሃይማኖትን ማጉልመስ ነው። ሃይማኖትን ለማጉልመስ ማለት እኔ መምህር ሆኜ ሳለሁ ታስታውሱት እንደሆነ ያ የማታ ተማሪው ኒቆዲሞስ እንደው ጥያቄ አንተ የአይሁድ መምህር ስትሆን ሳለ ራስን የማብቃት ስራ በግልም ይገባል። አያችሁ በሌላም ቦታም እንኳን እንደው ሰበካ ጉባኤ ተመራጭም እንኳን ባንሆን በመንፈሳዊ ዕውቀት አቅማችን በግላችንም ቢሆን የዳበርን መሆን ይገባናል። የኒቆዲሞስ እኮ በግሉ ያለው ብቃቱ እኮ ለመመረጥ ባለበት ቦታ ያለው ብርታቱ እኮ ለእድሉ ሁሉ ከፋች ሆነለት። ዕውቀትን እምነትን ለተሻለ ኃላፊነትን መታጨትንም የነበረው መሰረት ላይ ሆኖ ነው የተጨመረለት። በእውነት ምስክርነቱም የጸናው ለሱ ይሄው ነው። አዋቂ ሆነ ሳለ ነው ከተባለው ይሄም በጌታ የተነገረለት ነው። ምን አለን ዛሬ ለማገልገል በቂ ነኝ ብቁ ነኝ የማውቀው ነገር አለኝ ብለን የመጣን አለ? እንዲያው ብቻ በቲፎዞ እንዲያው ብቻ በጓደኛ እንዲያው ብቻ የሆነ ነገር ይገኛል ብቻ እኔ ገንዘብ ይኖረው አላውቅም፣ ይዘረፍ ነገር ያለ አላውቅም፣ ምን እንደሚፈልግ አላውቅም። የፖለቲካ ስልጣን ይመስል ወይም ደግሞ በቃ የሆነ አይነት ነገር ይመስል የሆነ ሌላ ነገር ሲያስመስሉት እግዚአብሔርን ለማገልገል ጥሩ ተነሳይ ቆራቢ መንፈሳዊ ራስን ሰጥቶ ለሌላው እንደ ጧፍ መንደድ የሚያስችል ማንነት ማምጣት የሚችል በሃይማኖት የጎለመሰ በምግባር የቀና ማንነት እንጂ ሌላ አድመኝነት አያስፈልገው። ሃይማኖትን ለማጎልመስ እንደ አገልግሎት የሚያሳድግ የለም። እንደ አገልግሎት የሚያበረታ እንደ አገልግሎት እንዲህ ዋጋ የምከፍልለት ማን ነው ስንል ያንን ማን ብለን የጠየቅነው እያነበብን በየምናገኛቸው አጋጣሚዎች ዕውቀት እየደመርን ዛሬም እናንተ ሃይማኖት ዛሬ የምንማማረው ቃል እግዚአብሔር ባላችሁ እምነት ላይ የሆነ ነገር ይደምራል፣ የሆነ ነገር ይጨምራል። ከስልጠናነት ባሻገር የህይወት ስንቅ ነው። ሌላው ደግሞ ባወቃችሁትና ባመናችሁት ልክ ደግሞ እግዚአብሔርን በቸርነቱ እንዲመራችሁ ጥብቅ ትሉበታላችሁ። ሰው እኮ እግዚአብሔርን እኮ ባለቤቱን ካላወቁ እኮ እንደው ካልናቁ የሚለው የንቀት ልክ የሚመጣው እኮ ከእውቀት ማነስ ነው እኮ። ህዝቤ ቃል እግዚአብሔርን ባለማወቁ መጠን ጠፋ። እንግዲህ እንደ ጠፍ የጠፋ በጣም ብዙ አለ እግዚአብሔርን ባላወቅ። በማወቅ ልክ ግን ግንኙነትን አጠናክሮ ባለብዙ ዋጋ እንዴ ያለ ዋጋ የመጣንላት ቤተክርስቲያን የለችም። ሰው እንኳን አልፍቶ የሳንቲም ሸራፊ ለሰራተኛው ለጉልበት አዳሪው ይከፍላል። እግዚአብሔርን የሚያክል ጌታ የዓለም ሁሉ የዩኒቨርሳል ባለቤት ሁሉን የፈጠረ ሁሉ የሚቻለው ቢሰጥ የማይጎልበት እርሱ አገልግለ ነው ዋጋ የለንም ምን ይከፈላልን ለሚሉ በማይታይ ሰላም ይባርከናል፣ በማይታይ የልጅ በረከት ያድለናል፣ በማይታይ ሰው በማይሰጠን ሀብታት
እግዚአብሔር ሙሉ ያደርገናል። የጸጋ ስጦታ የምንላቸው በሳንቲም ሽራፊ የማይገዙ ከዚህ አምጥቼ እዚህ ሞልቼ እዚህ አምጥቼ እዚህ አምታትቼ የማይባል በረከት በመበለቲቷ ጓዳ ውስጥ የመጣውን ሰላም እሱ ያድለናል። ተንፍሶ ጥሩ አየር መኖርን፣ በሰላም መኖርን፣ በልጅ በረከት መታደልን፣ በሰላም በትዳር መባረክን፣ ዛሬ ዓለም ከሚሰማው ክፉ ተጠብቆ የምንሰማውን ሁሉ በቤታችን ሳያደርግብን ምን ስለሆነ ያደረገው ይመስላችኋል? አገልግሎት ጥሩ ነው። ከእግዚአብሔር ጋር በደንብ እንድንጣበቅ የበለጠ እንዲጨመርልን እንደ የበለጠ እንድንጠጋው የሚያደርገን ደግዬ ባለዋጋ መንሽ ነው። ሐዋርያው ቅዱስ ጳውሎስ በቆላሲስ መልእክቱ ላይ ምዕራፍ 3 ቁጥር 23 ላይ የምታደርጉትን ሁሉ ለሰው ጌቶች ሳይሆን ለጌታ እንደምትሰሩ በፍጹም ልባችሁ ሆናችሁ ስሩበት። ያ ጌታ ማን ነው? ያ ጌታ እግዚአብሔር ነው። ያ ጌታ ሁሉ የሚሰግድለት፣ ትውልድ ሁሉ የሚንበረከክለት፣ ኋላ ዓለምን ለማሳለፍ ሁሉ የወጉት ሁሉ ይመለከቱታል። ኑ ሀቤ ብሎ የሚናገረው አንደበቱን ከፍቶ ወደኔ ኑ የሚለው እርሱ ነው። ና በቶሎ ተብሎ የሚናፈቀው እርሱ ነው። እሱ ነው ዋጋ ሰጪው። እንዳይመስላችሁ አጠገባችሁ ያሉ ጓደኞች ወይም ደግሞ እዛ ገብተው በሆነ መንገድ የሚያምታቱ ቲፎዞ እያሉ በኔና ባንቺ ይቅር በኔና ባንተ ይቅር እንጂ እያሉ እያቧደኑ የሚያጓትቱን አይደሉም። እነሱን ንስሐ ግቡ፣ ለስጋው ደግሞ የሚያበቃ ህይወት ፍሬ አፍሩ። ለቤተ ክርስቲያን የሚጠቅማት መጀመሪያ የታረቀ ማንነት ከእግዚአብሔር ጋር ህብረት ያለው ህይወት ያለው ሰው ሲመጣ እሱ ጥሩ መስዋዕት ነው። እንዲህ ያለው መስዋዕት እንደው ቢቀርብ እግዚአብሔር ባኩቴት ይቀበለዋል። ከነ በደል፣ ከነ ኃጢአት፣ ከነ ክፋት፣ ከነ ነውር፣ ከነ አድመኝነት፣ ከነ ጦር ሰባቂነት እኮ እንዴ ምንም እኮ ያኮ ሁለት ጌታችን ወደ ኢየሩሳሌም ሲሄዱ እኮ ሰብአ ሰገል ሲሄዱ እኮ የሄሮድስ ክፋቱን እኮ ነው ኢየሩሳሌምን መንገድ የከለከሉት። እነሱም ሰብአ ሰገልም በሄሮድስ በራፍ ላይ አለፉ። የት ነው የምትሄዱት ሲላቸው እንዲህ ነው፣ እኔም እንድሰግድለት ስትመለጡ እሱ መሆኑን አረጋግጣችሁ በዚህ መታችሁ ንገሩኝ አላቸው። ሲመለሱ በሱ መንገድ አልሄዱም። ምክንያቱም እጁ ላይ ያለው ያ ክብር ሰጪው ክብር ተቀባዩ ዋጋ ከፋዩ ጋር በደግ አይደለም፣ በሌላ ጦር ነው ሊሄድ ያለው። ለእንደሱ አይነቱ ወደ እግዚአብሔር እንዲቀርብ እድል አይሰጠው። ሄሮድሳዊ ስለት፣ የነገር ስለት፣ የሐሜት ስለት፣ የነውር ስለት፣ የፖለቲካ ስለት፣ የሸር ስለት ማዕት እኮ ሁሉም እኮ ታጥቆ እኮ ነው ያለው፣ ውስጡ መንፈሳዊነት የሌለበት። ሰብአ ሰገልን ግን አብሮ ያጅባል፣ ከሰብአ ሰገል ጋር አብሮ ያወራል። እንዳልከው ቅድም አስተራይ ነጠላ ለብሶ ቆሞ እናገኘዋለን። በአገልግሎት ስንኖር እንደዚህ አይነቱ ሰዎች እንዳሉ ማሰብ ነው። እኛ ግን አገልግሎት ለሃይማኖታችን እድገት፣ ለመንፈሳዊታችን ህብረት፣ ከክርስቶስ ጋር ከቤተክርስቲያን ጋር ያለንን ግንኙነት ጥብቅ በማድረጋችን ባለዋጋ እንደሆነ ዋጋ ሰጫችን ትልቁ እግዚአብሔር እንደሆነ ስለሚገባን በዚያ መልኩ እናደርገው። ጥቅሙ ይሄ ነው። አያችሁ፣ ሰው የሚጠቅመውን ነገር ሞኝ አይደለም፣ ለማንም አሳልፎ አይሰጥም። እንቋችሁን በሪያ መካከል አትጣሉ የምትባለው እንቁ አገልግሎት ማንም እንዲረግጣት እንዲደፈላልሳት ማንም እንደፈለገ እንዲያደርጋት አንፈልግም፣ አንወድም። እንቋችን ናት፣ ዋጋ የምናገኝባት እንቁ የከበረ ባለ ትልቅ ዋጋ ባለ ዋጋ አስከፋይ ነው እና ይህን እንቋችሁን አትጣሉት። አኩርፋችሁ ተበሳጭታችሁ እንዲተደረኩኝ እንዲህ አልተከመሰገንኩም በአደባባይ አልተጨበጨበልኝ እንዲህ የለም። ባይዘው እንደሱ የምታስቡ ከሆነ በቃ እንግዲህ የኔ እናት እንደው የኔ አባቶቼ የኔ እናቶቼ ቦታችሁ አይደለም ማለት ነው። ለጭብጨባ አትምጡ። እልል በሉ ለሚባለው አይነት ነገር ከተሟላ ከተሳካ ከተባለላችሁ ሰየው። ግን እንደው ለሱ ዋጋ በሱ መልኩ ተሸልማችሁ የምትወጡበት መድረክ ቤተክርስቲያን የላትም። ሐዋርያት መድረካቸው መስቀል ነው። የቁልቁሊት እንሰቀል፣ አንገታችን ጨው፣ ሰውነታችን በከብት ይጎተትበት እንደዚህ። ዛሬም የኛ እውነተኞቹ እንሾም እንሸለምበት ብለው አይደለም፣ ተደብቀው በትህትና በሆነ መንገድ ነው ሲያደርጉት ያየ ነው። ባለዋጋ ሲሆኑም የተመለከት ነው። እንግዲህ ደግሞ ዘመኑ ተቀይሮ እኛ ካልተሾምን እኛ ካልተመራን እኛ የማታውቁትና ያለመድነው አይነት አስተምህሮ የውስጥ ፈታኞቹ የቤተክርስቲያን ብዙ ናቸው ብቻ የመጣ ነው። ሁለተኛ በጎነትን ያዳብራል። በጎነት በውስጡ ሁለት ነገሮችን ኢንግሪዲየንት አለው። መቼም ጁስ ቤት ሄዳችሁ ፓፓያ እናንተን አንድ ላይ አድርግልኝ ትላላችሁ። ምክንያቱም የፓፓያውንም የአቮካዶውንም ጥቅም ስለምታውቁ ሁለቱ በአንድ ሆኖ ጁስ በሚል ስም ልጠጡ ስትፈልጉ ነው። ሰውነታችሁን አስባችሁ ነው ያን የምታደርጉት እንጂ አንዱንም ሁለቱንም ማድረግ ይቻላል። አንድ ሰው በጎ ነው በጎነት አለው የሚባለው በበጎነት ውስጥ ሁለት ትልልቅ የምግባር ጉልላቶች አሉ። ርህራሄ
ሩህሩህነት ወይ ብሎ እንባው ምጥት የሚልበት ሰው አለ። ትህትናና ርህራሄ ይለያያል። ባይዘው ሩህሩህ ማለት ውሃ ስፖንጅ ውሃ ጠጥቶ ጫን ስትሉት ምንድን ነው የሚያደርገው? ውሃው ይፈሳል። እንባ የሚቀድመው ስለሌላው ተገብቶ ወይ ብሎ ከምሩ የሚያዝን በዛ ላይ ደግሞ እንደው እንዲህ ማድረግለት ብሎ በትህትና ራሱን ዝቅ አድርጎ የሚሰጥ የሚያገለግል የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ በርህራሄ በትህትና ሆኖ መስጠት መቻል ነው አገልግሎት። የአገልግሎት ጥቅሙ እንደዚህ ያለት በጎነት እንዲዳብር ነው። በጎን ነገር ሐዋርያው ነቢይ እግዚአብሔር ቅዱስ ዳዊት በመዝሙር 6 ከቁጥር 4 ላይ በጎን ነገር በጎን መንገድ ማን ያሳየናል ማን ያስተምረናል የሚሉ የሚጠይቁ ብዙዎች አሉ አለ። በእውነት በጎነት የለማ ማን ብሎ እኮ የሚጠየቅ ነው። በጎ አገልጋይ ለመሆን በጎነት የተመላበት ለመሆን በውስጡ ያሉት ሁለት ትልልቅ የምግባር ጉልላት ትህትናና ርህራሄን ገንዘብ እናድርግ። ማርያምስ የማይቀሟትን እድል መረጠች የተባለው ትህትናን ገንዘብ እንደ ማርያም እናድርግ ነው የተባለው። ሙሴም እንደዚሁ ትሁት ነበር። ኦሪት ዘኍልቍ ምዕራፍ 12 ከቁጥር 5 ላይ አንብቡት። ሌላው አገልግሎት ለራስ ይጠቅማል። መቼም ራስ ለመጠበቅ መቼም ሰው ከራስ በላይ ንፋስ ይላል። ሰው ራሱን ይወዳል። መቼም ተፈጥሯዊ ነው። እኔ ሰው ጌታም በሉቃስ ወንጌል ምዕራፍ 16 ላይ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ራሱን ግን ቢያጎድል ምን ረባው ምን ጠቀመው ነው ያለ። በእውነት ራሳችንን ልንጠቅምበት ራሳችንን በህይወት መንገድ ላናመጣበት የምንችል የአገልጋይነት ለስምና ለቦታና ለወንበር ብለን የምናደርገው አገልግሎት የለንም። በቤተክርስቲያን ውስጥም ስንኖር በአማኝነትም ስንኖር መጀመሪያ ራስ እኔ ንስሐ ገብቻለሁ ወይ? ስጋው ደሙን የተቀበልኩ ነው ወይ? እኔና መድኃኒቴ አምላኬ እሱ በእኔ ውስጥ አለው እኔስ በሱ ውስጥ ህልው ነኝ ወይ? ዛሬ መጣሁ ቢለኝ ኑአሃበየ ከሚሉት የምደመር ነኝ ወይስ ደግሞ እናንተ ርጉማን ከሚባሉት ነው የምሆነው? መጀመሪያ ራሳችን በጽድቅ ጎዳና ከእግዚአብሔር ጋር የእግዚአብሔርን ፊት ለማየት ቀና ብሎ ለማየት አቅመኛ የሆንበት የሆነ አይነት አገልግሎት ማንነት ያስፈልገናል። አገልግሎት በራሳችንን ለመስራት ራሳችንን ወደምንፈልገውና ወደሚጠበቀው አቅም ለማምጣት የሚያስችል እድል የሚሰጥ ነው። ስናገለግል ከወንድሞቻችን እንማራለን። ቅድም አስተራየ ምንድን ነው ያለው? አንዳንድ ጊዜ ሳናውቀው የሳይኮሎጂ መምህራን የሳይካትሪ መምህራን እንሆናለን። የሳይኮሎጂ መምህራን እንሆናለን። ፊዚካሊ ደግሞ ፊዚዮቴራፒስት እንሆናለን። አይዞ በርታ ብያለሁ እንደው ብድግ ያተዲ መታ ጀርባውን እያደረግን አንዳንድ ፊዚዮቴራፒ እንሆናለን። ማንሆነው የለም ብቻ በአገልግሎት ውስጥ ማናውቀውን እንዳዋቂ ሆነን እንደው ብቻ የኔ ነው ድርሻው ብቻ ብለን ስንል ማን ነው የለም። ስጋዊ እድገትም መንፈሳዊ እድገትም በአገልግሎት ውስጥ እንደ ግለሰብ አለ። ትላንት የት ነበርን ያሉ ሰዎች አገልግሎት ውስጥ ጥሙዳን ሲሆኑ በሌላው ላይ ያደረው ጸጋ በእነሱ ላይ ያድራል። ወንድሞች ሆይ አንድ ሚስጥር ልንገራችሁ። ወንድሞች በህብረት ቢቀመጡ መልካም ነው እነሆም ያማረ ነው ብሎ የማንን ሪዝ ሁሉ ይጠይቃል? የአሮንን ሪዝ ሁሉ አንስቶ ቅዱስ ዳዊት ሲነግረን እናነባለን። ምን ማለት ነው? በአንዱችን ጸጋ ሌላችን በበረከት እንደምንካፈል በየህብረት ጸሎት ላይ ለአንዱ የመጣው በረከት እኮ ለሌላው እኮ ስለሚታደል ነው። ግዴላችሁም በፀሐይ ላይ ሻማ እንደማብራት አይሆንባቸው። በህዝብ ሁለትም ሶስትም ከዚያም በላይ ሆኖ ሰው ሲሰባሰብ እግዚአብሔር ለአንዱ በረድኤት ሲመጣ ሌላኛውን ደግሞ በጸጋ ይጎበኘዋል። እኔ አስተራየ ወይም ደግሞ ሲሳይ ጓደኞቼ ናቸው። እነሱ በቆሙበት ቦታ ምንም ባላደርግ እንደው አብሬያቸው በቆም ለእነሱ የመጣው ጸጋ ሲሰጥ ለእኔም እንደው በእውነቱ ሳይደርሰኝ አይቀርም። መቼም ከትልቅ ዛፍ የተጠጋ ጥላ ማግኘቱ የት ይቀራል? እንደ እርግቧ ላይ ቁጭ ባይልም ወይም ደግሞ በቅርንጫፉ ላይ እንዳሉት ሌሎቹ በርትቶ ባይቀመጥም ከስር እንኳ ሆኖ በትህትና ጥላ ያተርፋል፣ ጥላ ያገኛል። እባካችሁ በህብረት ማገልገል ያሳድጋል፣ ይጠብቃል። በግልም ግዴላችሁም ጠጋ ማለት ጥሩ ነው። ሌላው ቤተሰቦቻችንስ እንደው ማን አላቸው? ዛሬ የልጅ ነገር የሚያውቀው ልጅ ያለው ብቻ ነው። ስለ ልጅ ስናስብ እስር ቤቶቻችንን ዘወር ብለን ማየት ነው። ስለ ልጅ ስናስብ በዲሲ ወይም በተለያዩ ዲኤምቪ እንኳን እንደመነሻ ብንመለከተው ማመን ከሚከብዳችሁ በላይ ለህሊናችሁ ገፋ ባለ ልክ ማለት ነው። ባነሰ ልክ አይደለም፣ ገፋ ባለ ልክ ትላንት የት ይደርሳሉ ብለን በክህነት ማድረግ ክህነት እንዲያገኙ ገፍተን ወደፊት አምጥተን
ጆሮአቸው ላይ ሎቲ ከንፈራቸውን ተበስተው ከእስር ቤት ሆነው ማመን እስኪያቅታችሁ እንባችሁ እየቀደመ የምታያቸው እንዲህ ያሉ ሰዎች ያጋጠመን ያየንበት ዛሬ ላይ ነው ያለነው። እውነቴን ነው የምነግራችሁ፣ ዛሬ ላይ ነው ያለነው። ነጋቸውን እንደ ኬሪየር ወይም ደግሞ ቅድም እንዳልኳችሁ አገልጋይነት ክህነት ሶስት ነገር በውስጡ ይዛል። ጵጵስናን፣ ቅስናንና ድቁናን ይይዛል። ካህን አገልጋይ ማለት ነው። በሶስቱ ማዕረጋት ነው የሚያገለግለው። ከዚህ ውጭ ማዕረግ የለም። ፓትርያርክ የወል ሲመት ነው። በተረፈ ከሶስቱ ውጭ ክህነት የለም። እንደ ካህን የሚሄዱበት ፓዝ በደንብ ባላወቁ ልክና ቀጥሎ ሲሉ የሚቀጥለውን ነገር የሚነግራቸው ሲያጡ በገባቸውና ባላወቁት መንገድ የጠፉ በጣም ብዙዎች አሉ። ይህን ለመስራት ያስፈልገናል። ልጆቻችን ያሳምሙናል። ወላጆች እንደ ወላጅ ያመናል። ዛሬም የፈለገችዋ ቤተክርስቲያን በየአጥቢያው ሁሉም መቼም እንደው ይቅርበሉኝ በትምህርት ጥቅስ ውስጥ ይቀመጥልኝ እንደ ቢዝነስ ሞዴል ይሉታል አንዳንዶች። ልጆቻችሁ ይላሉ። ለልጆቻችን ምን ያህል ተረፉ እግዚአብሔር ይወቀው። ልጆቻችንን ግን በአጥቢያ ቤተክርስቲያን የሚያምሙንና የሚያንገበግበን ጉዳይ ነው። ስለ ልጆቻችን የማንከፍለው ዋጋ የለም። ይህንን ስለሚያውቁ ደካማችንን በልጆቻችን ስም ብር አምጡ፣ በልጆቻችን ተሰማሩ፣ በልጆቻችን ስም ይሉናል። ልጆቻችን የምንፈልገውን ያክል ተጠበቁ፣ አደጉ፣ ሌላ ጉዳይ ነው። ነገ በአገልግሎት የምንፈትነው እናንተ እንዳመራር ስትመጡ የምትመለከቱት ጉዳይ ይሆንና አገልጋይነት ግን ቢያንስ እኔ ተምሬ ለቤተሰቦች ይተርፋል። ቢያንስ እኔ አውቄ ቢያንስ ከአገልግሎት ከሚሰጥበት አውድ ውዬ የዚያ ጉባኤ ጸጋ በእኔ አልፎ ልጆቼን ሳጠፍ፣ ልጆቼን ስስም፣ ልጆቼን ሳገኝ ልጆቼን እማወራቸዋለኝ። ይሄንን ጥባቆት እኮ በአገልጋይነት ነው ማገኘው። እንደ ማህበረሰብ እኮ ማህበረሰቡ የት ሂድ ግራ ሂድ ቀኝ ሂድ እኮ ግራ ገብቶታል። የዘር ፖለቲካው አምሶታል። እንደ ማህበረሰብ የት ጋር ነው ክርስቲያን የሚቆመው? ዘሩ ላይ ነው የሚቆመው? ወንድሞ እህቴ የሚለው ላይ ነው? የት ጋር ነው የሚቆመው? ትዳር ሲያስብ እንዴት ነው የሚያገባው? እንደ ማህበረሰብ ያለንን ቁስለትና ህመም ዓለም እኛ ላይ ሲያጋባብን እንደ ክርስቲያን በተስተማረ ማንነት እንደ ክርስቲያን ባወቀ ማንነት ውስጥ ሆነን ነውሩን ነውር ቁም ነገሩን ቁም ነገር የምንልበትን ነገር በአገልግሎት ነው የምናገኘው። ሀገር ዳዋ በለበሰችበት እውነት እንቅብ በተደፋበት ሰዓት ስለ እውነት መናገር መከራ በሚያሰጥበት እውነትም ያላቸው እንቅብ ሲደፋባቸው መከራ ሲበዛባቸው ስንመለከት ምንድን ነው መፍትሄው ሲባል አሁንም አገልግሎት ነው። ምክንያቱም አገልጋይ በህብረት ቢቆም ለቤተ ክርስቲያን ግርማና መፈራቷ ነው። በአንድ ላይ አገልግሎት እንግዲህ ሁለትም ሶስትም ሆኖ በአንድ ላይ ተሰባስቦ ማገልገል ነው። የግብረ ሐዋርያት ላይ ምዕራፍ 8 ላይ መድኃኒታችን ኢየሱስ ክርስቶስን ሊገሉት ወደዱ። ከተራራ ላይ ገፍትረው ሊጥሉት ፈለጉና ከዚያ እዛ ጋ ነው ብለው ሲያስቡ ተሰወረባቸው ይላል። ያለ እግዚአብሔር ፈቃድ ምንም ሰው ማድረግ ስለማይቻለው ነው። ከዚያ እሱን ፍለጋ ዞር ሲሉ ህዝቡ በጋራ አንድ ላይ ቆሞ እሱ ጋር የሚሰጠውን ጉባኤ ለመታደም ቆሞ ተመለከቱ። የህዝቦች አንድነት፣ የምዕመናን ህብረት፣ በአንድ ልብ አንድ ጌታቸውን ለማየት ያደረጉት ቁመት አይሁድን፣ ቢጻሳውያን፣ መናፍቃንን ያርዳል፣ ያንቀጠቅጣል። ህዝቡንም አዩና እርሱንም ፈሩት ይላል የእግዚአብሔር ቃል። በእውነት ምዕመናን በህብረት ለማገልገል ስንቆም ጠላት ይርዳል፣ ጠላት ይንቀጠቅጣል። በፖለቲካውም በማህበራዊውም በምኑም ፈተናዎቿ በሙሉ እንዲህ በህብረት የመቆማችን በአንድ ልብ ለቤተክርስቲያን መቆማችን መግረር የጸር የሆነውን ጋኔንን ክፉ መንፈስን ከቤተክርስቲያን በአንድ በመሆን በአገልግሎት ነው ልናርቅ የምንችለው። የሁሉ ጥቅም አለው። እንደ ግለሰብ የቤተክርስቲያን አገልግሎት ፈተናዎችን መቋቋም እንድንችል በየምክንያቱ ይመጣውን ሁሉ ለመመከት የሚያስችለው አገልግሎት ነው። የክርስቶስንና የቅዱሳንን ተጋድሎ ስናስብ እነ ቅዱስ ጴጥሮስ የከፈሉትን ዋጋ የቁልቁሊት መሰቀልን በእነሱ በቆሙበት አደባባይ የቁልቁሊት ተሰቅለው ባቆሟት ቤተክርስቲያን ላይ በእነሱ ላይ አንደበቱንና የሚያላቅ በድፍረት ቃል የሚናገር በሚመጣበት ሰዓት ላይ የቅዱስ ጴጥሮስን ፈተና አስበው ወደፊት ከመግፋት ውጭ ምንም አማራጭ የለም። ምንታደገው በዚህ ላይ ነው። በፈተና ሰዓት እንዴት መሄድ እንዳለብን የነ ቅዱስ ቶማስን ታሪክ ማሰብ ነው። ጎጂ ጠባያችን አልሸነፍ ሲለን እነኚህን ቅዱሳን ተጋድሏቸውን ማሰብ ነው። አርሴማን ስናስባት ዛሬ በመልኩ የሚኮራ ቅድስት አርሴማን የሚያክል ማንም የለም። በሀብትም የሚኮራ በተመሳሳይ በኑሮም የሚኮራ ካለ ኢትዮጵያዊቷን ቅድስት የሚያስባት የለም። 12 ከወለደች በኋላ
በተጋድሎ በውሃ ውስጥ ራሷን ወስና የወሰነችዋን ያችን እናት ታሪክ ማሰብ ተገቢ ነው። እንግዲህ እንደ እግዚአብሔር ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙት ከእናንተ ይሻል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙት ከእናንተ ይሻል። ተቃውሙት ማለት እጅ አውጥቶ እንደዚህ ወድማሉ አይነት አይደለም። በበጎ ስራ በህብረት ቆሞ በአንድነት ሆኖ በጸሎት በመተጋት በመንፈሳዊ አንድነት ለክርስቶስ ለወንጌል ለምዕመናን አንድነት ስንቆም ጠላት ዲያብሎስ ከኛ ይተሻል ይርቃል። ዛሬ እንደፈለገ የሚያንደባልለን ተነጥለን ብቻችንን ሲያገኘን በበደልና በኃጢአት ቦታ ስንቆም ከኃጢአት ከቤተክርስቲያን አገልግሎት ከእውነት አደባባይ ከቃል እግዚአብሔር ስንርቅ እንደሆነ ልናውቅ ይገባናል። ለሀገራችን ለራሳችን ለቤተሰባችን የምናስብ ከሆነ አገልግሎታችንን በደንብ አድርገን አጠናክረን በእምነት በምግባርና በበጎ ስራ በርትተን ማናቸውንም ፈተናዎቻችንን ድል እንድንነሳ እሱ ይርዳን። በእውነት ስለ ቤተሰብ ስናስብ በቤተሰብ ደረጃ አገልግሎትን መሳተፍ ልጆችንም ትዳር ጓደኛንም አንድ ላይ በጋራ የግድ ይላል። ለራሳችሁ ብቻ ተምራችሁ አምቃችሁ አትያዙ፣ ለልጆቻችሁ ንገሯቸው። ፍቅርን የጋራ ሴትን ያጎለብታል። በጋራ መጾም፣ በጋራ መጸለይ፣ በጋራ በአንድ ሀሳብ መቆምን፣ በጋራ መመካከርን ሁሉ እድል ያሰጣል። ኢያሱ ስለ ቅዱሱ ስለ ቤተሰቡ ስለ ቤቱ ሲያወራ እኔና ቤቴ እግዚአብሔርን እናመልካለን። ቤቴ በቤት ውስጥ ያሉት ሰዎቹን በሙሉ ማለቱ ነው እናመልካለን ነው። ይህንን የጋራ ህብረት ፍሬ ነው። ይሄ የሚዳብረው በአገልግሎት ነው። በአንድነት ለማገልገል ቃል መግባት በቤተሰብ ጠንካራ ትስስርን ይፈጥራል። ቁጭ ብሎ እስቲ በእግዚአብሔር ፈቃድ እስቲ እንወያ። ይሄ ጉዳይ እግዚአብሔር እንዴት ነው የሚመለከተው? ቤተክርስቲያን እንዴት ታየዋለች? እኛ እንዴት እንመለከተው? ኑሯችን ምን ይመስላል? በትህትናና በመደማመጥ ዛሬ የማ ልጅ ማንን እንደሚሰማ ታውቃላችሁ? ዛሬ ልጆቻችን አልሰማ አሉን ነው ችግራችን። ገና ልንናገራቸው ስናስብ አንድ ድምፅ ይመጡታል የሚል ድምፅ ያወጡላል። መደማመጥ የሌለበት ጊዜ ላይ ግን የዳበረ ከሆነ በቤተሰብ አንድነት በውይይት የዳበረ ከሆነ ያን ድምፅ አትሰሙትም። እንደ ማህበረሰብም ቅድም እንደነገርኳችሁ ጤናማና ተስማሚ ማህበረሰብ አስፈላጊ ነው። እንግዲህ እንደ በርህራሄ ፍትህ በጠፋበት ርትዕት በሌለበት በጎነት በራቀበት ሰዓት አገልጋይነትና በአገልግሎት ውስጥ ጥሙዳን የሆኑ ሰዎች ርህራሄ ህይወታቸው ውስጥ አለ። ፍትህ ያውቃሉ። ፍትህን በደንብ ጠንቅቆ ከማወቅም ባሻገር ፍርድንም ያውቃሉ። በጎ አድራጎት ምን እንደሆነ ያውቃሉ። እንደ በበጎ አድራጎት ስም ዘራፊ፣ ሌባ እዛ ሀገር ለተገዳ ማሰሪያ ምናምንና ኢትዮጵያ ልክ ያለው ብሎ የእሱን ቤትና 3 ፎቅ ሰርቶ የጠበቁን ወንድሞች እህቶች አባቶች አንዳንዶች አላጋጠመን መስሎ ሳናውቅ ቀርተን እኮ አይደለም። እግዚአብሔር ያያቸዋል ብለን ስለምናስብ ነው። እንደሱ አይነት ማንነት የመጣው ባልተሰራ ማንነት ውስጥ ኃላፊነት ሰው ሲሰጠው ይሄው ነው ፈተናው። ስለሆነም አገልግሎት ማህበረሰብን ተሳትፎ በጎ አድራጎትን እና ማህበራዊ ፍትህን ያበረታታል። መቼም ማህበራዊ ፍትህ መቼስ ያው የምታውቁት ነው እና ለማንኛውም በአገልግሎት የበረታን ሰዎች ነው ለሀገር መድኃኒት እንሆናለን። ዛሬ እንዲህ ያለ ሰው ሀገር ተርባለች፣ ቤተክርስቲያን ተርባለች። ፍትህ ርትህ ጠፍቷል። በእውነት የተገፋን የሚክስ ማንም የለም። ለተገፋው የሚፈርድለት ማንም የለም። ጽድቅን ተማሩ፣ ፍርድን ፈልጉ፣ ለተገፉ ተከራከሩ፣ ለድሃ አደጎችም ቁሙላቸው፣ ለመበለቲቷም ፍርድ ተከራከሩ በእውነቱ የሚለው ኢሳይያስ የተናገረው እኮ ከአገልጋይ ከቤተክርስቲያን ሰው የሚጠበቅ ነው። ይሄ የነቀዘበት ዘመን ላይ ነው ያለነው። ውስጣችን በቃ ላለው የምናጎበደ ስለ ፍትህ ማንቆም በድምፀት ብዛትና በወሬ ብዛት በቃ በሶሻል ሚዲያ ላይ ያለንን የሆነ ሐሰት ሲመጣ አንድ ጊዜ ተገፍተን ቅዱሱን ርኩስ የምናደርግበት ነውረኛውን ቁም ነገር አድርገን የምንይዝበት ስለ ጽድቅ ስለ ፍርድ ስለተገፋው ለመቆም አይደለም ሁሉ ጊዜ ጥሎ ማለፍ ታሪክ የሚበዛ በማስተዋል ሆነን በሃይማኖት ቆመን በጎለመሰ ማንነት ስለማንመለከተው እንደሆነ ልታውቁት ልናውቅ ይገባል። አገልጋይ ለሆነው ለኛ ደግሞ ይህንን በአዎንታዊ ነገር ለመለወጥ ከአገልግሎት በላይ ምንም መድኃኒት የለም። ምንም መድኃኒት የለም። ሀገር ይጠብቃል። ዛሬ ሀገራችን እንደው ደርሳለች ይላሉ። ሞችስ እኔ አላውቅም። በእውነት እኔ በህይወቴ እንዲህ ያለ ሰምቼም አላውቅም። እንደው የዘመንና የቅርብ ጊዜያችን ነው ሀገር በዚህ ድፍረት ልክ ማንም ትንሽ ሰው እየተነሳ ሲናገር የምሰማው። እግዚአብሔር መቼስ ታሪክ አለ እንዲህ ተደርጓል እንዲህ ያደረግም ማት ጥቅስ ሊጠቀስ ይችላል። ለእኔ ግን ኢትዮጵያ የአገር እግዚአብሔር ናት። ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን ሊቀይር ይችላልን ተብሎ ኢትዮጵያን እንደ ሀገር እግዚአብሔርነቱ እግዚአብሔር የማይረሳት የማይዘነጋት እንደሆነች አምናለሁ። እግዚአብሔር የሚወደውን ይፈትናል። ፈተና በዝቶብን ማጣታችን ጠንክሮ ወይም ደግሞ ቢጽ ሐሳውያን በዝተውብን
ታስታውሳላችሁ ንጉሥ ኢዮሳፍጥ በአንደኛ ነገሥት ምዕራፍ 19 ቁጥር 1 ላይ ኢዮሳፍጥ ማለት የዳዊት አራተኛ የልጅ ልጅ ነው። ዳዊት ማንን ወለደ? ሶሎሞንን ወለደ። ሶሎሞን ኢዮርብዓምን ወለደ። ኢዮርብዓም ኢዮሳፍጥን ወለደ። በኢዮስያስ ዘመን በንግስና ሰዓት ይገዛት የነበረችው ይሁዳን በጣም ትንሽ መንደር፣ ትንሽ ከተማ ብቻ ሆነ። ዳዊት እስካሁን ድረስ በዓለማችን ላይ ዳዊት የሚገዛውን ያክል ያገረ ግዛት የገዛ ማንም መሪ ዛሬም ባለንበት ዘመን አልተፈጠረም። ታላቂቷ የዳዊት ሀገር ትመለስልን የሚባለውም ከዛ ነው የሚመነጨው። ትልቅነት መሪነትም ከዳዊት እንማር የሚባለው የሀገር ስፋት የሀገር ግዛት ስፋትን የህዝብ መሪነትንም ጭምር ነው። ቀን አንዳንድ ጊዜ ዳዋ የሚለብስበት ሰዓት አለ እና ንጉሥ ኢዮሳፍጥ ከዚያ ወርዶ በአራተኛ ልጅነት መሪነትን ሲይዝ ትንሽ መንደር ነበር ይመራው። ፈተና እንዲህ ድረስ ይመጣል። ፈተና እንዲህ ይመጣል። ታስታውሱ እንደሆነ የሚመካበት እግዚአብሔሩ ስለነበረ ወደ እግዚአብሔር ቤት አማሌቃውያን በጣም ብዙዎች ሆነው የፈረሶቻቸው ኮቴ ሁሉ መሬት ላይ ተኝተን ስንሰማው ደም ይላል። ሊውጡን መጡ ብለው ሲነግሩት ወደ እግዚአብሔር እንሂድ፣ ወደ ቤተክርስቲያን ሄደን ለሱ እንንገረው ብለው ነው ያሉት። ንጉሥ ኢዮሳፍጥም እንደ ድሮ እስራኤል ታላቅ አይደለችም፣ ማንም ጠላት የሚያሳድዳት፣ ማንም ደግሞ ሊያሸንፋት በብዛት የሚመጣባት፣ ማንም ጎብኝቶ ደግሞ የሚያዋርዳት የሆነችበት ጊዜ ዘመን መጥቶ ነበረ። ነገር ግን እነኛ ጥቂት ቁጥር ያላቸው በቤተክርስቲያን ተሰባሰቡና እንዲህ ነበር የጸለዩት። አንተ አምላካችን እግዚአብሔር ሆይ አንተ የአብርሃም ይስሐቅ የያዕቆብ አምላክ አይደለህምን? ለነሱ ምድሪቷንም አጠፋታለሁ ሳይሆን እባርካታለሁ ብለህ አልነበረም እንደ ቃል ኪዳን ያደረገው ብለው ስለ እነሱ ስትለህ ድረስልን ነበር ያሉት። በምልጃ እንዲህ ብለው ነበረ የጸለዩት። በእንተ ማርያም ብለህ ከዳዊትም ከሰሎሞንም ከቅዱሳን ከቀደሙትም የምትልቅ ድንግል ማርያም ያለችን የአስራት ሀገር ናት። በእውነት እግዚአብሔር ልመናችንን ይሰማል፣ ፈጥኖም ይደርሳል፣ ይታደገንማል። ህዝቡም መካከል አንዲትንም ሴት አስነሳና ስለ ሀገራቸው ነው። በጠላቶቻቸው ላይ ከበሮቻችሁን ያዙና ውጡ እየዘመራችሁ ነው ያለው። ከዚያም ብድግ ብለው ሰልፉ የእግዚአብሔር ነው የእናንተ አይደለም ተባሉ። እንግዲህ እግዚአብሔር ባዟልና በነብይ ታዶ ተናግሯልና እግዚአብሔር በነቢያት ምስጢር እየተናገረ ድነተ ስጋ ድነተ ነፍስ ያድላልና እነሱም አማኝ ናቸውና ጥርጥር ሳይገባቸው ንሴብሖ እያሉ ጠላቶቻቸው ወደሚመጡት ኮቴዎቻቸው ወደ በዛው ድምፅ እየዘመሩ ሲሄዱ በጠላቶቻቸው መካከል ድብቅ ጦርን እግዚአብሔር አስነሳ። ማን ደረሰባቸው ሳይባል እስራኤል በከበሮና በዝማሬ ወደዛ ሲጠጉ፣ እነኛ ግን በመካከላቸው ምን እንደተፈጠረ ሳይታወቅ እርስ በርሳቸው ተሞሸላልቀው ተራርደው አልቀው ጠበቋቸው። ያ ጠላቶቻቸው ድል የሆኑበት እስራኤል ሲደርሱ ሬሳ ብቻ የሆነበት ቦታ ረሆቦት፣ ያም የበረከት ሸለቆ ተብሎ ይጠራል። ረሆቦት የሚለው ቃል የምትሰሙት ጠላቶቻቸው ድል የነሱበት፣ ለነሱም ደግሞ ግዳይ የጣሉበት፣ ወደ ሀገራቸውም ደግሞ ዝማሪያቸውን በረከት ብሎ ለሀገራቸው ተስፋ ለምድራቸው እረፍት ያገኙበት፣ ጠላቶቻቸው እንደዛ ያናፉት እንደዛ የጮሁት እንደዚያ ኮቴያቸው የሚያስፈራ በአማኝ ልጆቿ እስራኤል እንዲተጠብቃ ድል ሆነ የተነሳበት ነው። ያቺ ድል የነሱባትን ቦታ ረሆቦት ብለው ጠሯል። ትርጓሜውም የበረከት ሸለቆ ነው። ጠላት እንደዚህ ሲያናፋ ዛሬ ቤት ትፈርሳለች አትፈርስም እንዲህ ነው እንዲያ ነው እያለ በቤተክርስቲያን ጾሩን ቢወረውር ቢያበዛ የእግዚአብሔር ፍርድ እንደደረሰ እንደቀረበ ይታወቃል። በአማኝነት ቤተክርስቲያን ወንጌል የምትነግረኝ ይሄንን ነው። እንዲህ ያለ አማኝ እንዲበዛ አገልግሎት ያፈልጋል። በእንዲህ ያለ አገልጋይነትና በእንዲህ ያለ ማንነት ውስጥ ሁላችን ጠንክረን ነው መቆም የሚገባው። እየዘመርን እግዚአብሔርን እየለመንን ድረስልን ነው። ቁጥራችን ማነሱን አያይም። እግዚአብሔር ለመስራት እግዚአብሔር ነው፣ አይዘበትበትም። እግዚአብሔር አምላኩ የሆነለት ህዝብ ለርስቱም የመረጠው ህዝብ ምስጉን ነው ነው የሚለው ነብይ እግዚአብሔር። በእርግጥም ምስጉን ነው። መዝሙር 33 ከቁጥር 12 ላይ አንድ ህዝብ መንፈሳዊ መሪዎችንና በቤተክርስቲያን ስትመራ የጽድቅ ባህልን የሞራል ሁሉ ነገር ሁሉ አስተባብሮ ባለዋጋ ባለ 30 60 100 ፍሬ የሰላም ምንጭም ይሆናል። what are the principles of መንፈሳዊ አገልግሎት? እሴቶች አሉት። ፕሪንሲፕሎች ቫልዩስ የምንላቸው መርህ እሴት የምንላቸው ነገሮች አሉ። ምን ላይ ቆመሽ ነው? ምንድን ነው አንድ ሰው መንፈሳዊ አገልጋይ ነው የሚባል? ፍቅር አለው ወይ?
ትሁት ነው ወይ? ታማኝ ነው ወይ? ሩህሩህ ነው ወይ? ተባባሪ ነው ወይ? ንጹህ አቋም ነውር ነቀፋ የሌለበት ነው ወይ? ይቅር ባይ ነው ወይ? ጽኑ አገልጋይ ነው ወይ የሚለው እነኚህ ሴቶች አሉን ወይ ነው። አሁን በአገልግሎት ላለ ነው። አሁን እኔ የምነግረው ለነበራችሁትም ለምትመጡትም አገልግሎት ዛሬ የነበርነው ነገም ደግሞ ተመልሰንም ስለምንመጣ ዛሬ ደግሞ የመጣ ነው ነገም ደግሞ ለሌላ ሰውም ስለምንሰጥ ፍቅር የሚባለውን ነገር እንደ እሴት ልንይዝ ይገባናል። ፍቅር ጌታ እንዳስተማረው ለእግዚአብሔርና ለሌሎች ያለ ቅድመ ሁኔታ መስጠት ማለት ነው። ያለ ቅድመ ሁኔታ የናገኘውም ብሎ አይደለም። መስጠት ነው። በመልክ በገንዘብ በፊት አይደለም፣ በስልጣን ወይ በሹመት አይደለም። በቃ መድኃኒታችን እንካችሁ ብሎ ህይወትን በሞት ይቀየረልን ስለወደደን ነው። መውደድ መስጠት ነው። አፍቃሪ ነን ወይ? ራሳችንን እንጠይቅ። አድመኛ ነን ወይ? ራሳችንን እንጠይቅ። ግሩፐኛ ነን ወይ? እንደዚህ ነን ወይ? እኔ ብቻ አዋቂ ነኝ ወይ? እኔ ብቻ ከኔ ያልኩት፣ እኔ ብቻ ልሰማ፣ እኔ ብቻ የተናገርኩት ፍሬ አለው፣ እኔ ብቻ የምለው ነገር ይሁን የሚልም ማንነት የአፍቃሪ ጠባይ አይደለም። አፍቃሪ እኮ ምን ማለት ኢንክሉሲቭ መሆን እኮ ነው። ሌላውንም ሰው ለመስማት እድል የሚሰጥ ሌላው ጋር እውነት አለ፣ ሌላው ጋር ፍቅር አለ፣ ሌላው ጋር ሰላም አለ፣ ሌላው ጋር እኔ ጋር የሌለ አለ ብሎ የሚያስብ ሰው አፍቃሪ ሲሆን ነው። ፍቅር ማለት እኮ የተደበቀውን ነገር ከሌላ ውስጥ ለኔ ይሁንልኝ ብሎ የመውሰድ ጉዳይ እኮ ነው። ዛሬ እኮ ይህንን ነው እኮ የምናውቀው የምንማረው። ሁለተኛ ትህትና። በትሁት ልብ ማገልገል ለሌሎች ከራስ በላይ ከፍ አድርጎ መመልከት። በትሁት ልብ ሰው ሲያገለግል ሌሎች እኮ ከኔ ይልቃሉ፣ ከኔ ይልቅ እገሌ፣ ከኔ ይልቅ እኮ እነገሌ እንደብሻሉ ይሆን እንደው እነገሌ ይሻላሉ። በእውነት እኮ በእውነት እንደዚህ ያለ ነገር ቀርቷል። መቼም ያው እንደምታዩት ነው የጳጳሳት ምርጫ ምናምን ሲባል ዛሬም እንደዛ ሲባል በቃ ሁሉ በትዕቢት ነው። እኔ ይገባኛል፣ ከኔ በላይ ላሳር፣ እኔ አውቃለሁ። በቃ አንዳንድ ጊዜ ካወቅነውና ወንጌል ከነገረችን እውነት ራቅ ያለ ሆነብን። ወረድም ስንል ደግሞ በአጥቢያ ደረጃም ስንመለከት ትህትና የሚባል የለም። አልፈው ተርፈው አንዳንድ አገልጋይ ወንድሞቻችንና እህቶቻችን ከእውቀት ማነስ እንደሆነ ከትህትና ጉድለትም እንደሆነ ይገባኛል። ለንግግራቸው እንኳን ጃኬት ወይም ደግሞ ነጠላ እንኳን አያለብሱትም። እንደወረደ ለካህን የሚናገሩትን ለምዕመን የሚሉትን ደግሞ ለመንደርተኛው ለመንገደኛው የሚጠቀሙበትን ደግሞ ለጳጳሱ ይናገሩበታል። እንደው የትውት ጠባይ እኮ በእውነት እኮ ከኔ ይልቅ ሌላው ሰው ይከብራል ብሎ ማሰብ ነው። ከኔ በላይ ላሳር ማለት አይደለም። ታማኝነት የተሰጠንን ኃላፊነት በአግባቡ ሳይጎድ ሳይሸረፍ አስቀምጦ መገኘት ነው። በእውነት ታማኝ ባሪያ ተብሎ አንተ ታማኝ የሚለው ቃል እንኳን ለዛ ገብርኄር በጎ አገልጋይ ታማኝ አገልጋይ ለተባለው የተሰጠውን ሳይጎድል እንደውም አብልጦ አትርፎ መገኘት ታማኝ ነው። ለእግዚአብሔር ስራ ራስን መወሰን፣ በአስተማማኝ ሁኔታ ደግሞ የተቀበሉትን ደግሞ 30-60 መቶ አትርፎ መለገስ መስጠት ታማኝነት ነው። ታማኝነት ለትዳር፣ ታማኝነት ለአገልግሎት፣ ታማኝነት ለጓደኛ፣ ታማኝነት ለማህበረሰብ፣ ታማኝነት ለሚሰሩት፣ ታማኝነት ለቤተሰብ፣ ታማኝነት ለአገር፣ ታማኝነት ለዓለም፣ ታማኝነት ከሁሉ በላይ ለራስ ያስፈልጋል። ለራሳችንም ታማኝ አይደለንም። እመኑኝ ብሎ ደግሞ ተሰልፎ ደግሞ ካሾማችሁ ማለት ደግሞ የኛ ፈተና መሆን የለበትም። እነኝን መርሆች መያዝ ያስፈልጋል። ርህራሄ ቅድም እንደነገርኳችሁ ነው። ለተቸገሩት ርህሩህ ማሳየት አስፈላጊ ነው። ስምምነትና ትብብርን ማሳደግም አስፈላጊ ነው። ንጹህ አቋምም ያስፈልጋል። ለክርስቲያን መርህም ነው። ለጋስነት ጊዜን፣ ተሰጥኦን፣ ሀብትን ለእግዚአብሔር ዓላማዎች በጥበብ ማስተዳደር ነው። ሰው ብዙ እውቀት ይሰጠዋል። እውቀት መለገስ ጥሩ ነው። ሀሳብ መለገስ ጥሩ ነው። ቁም ነገርን መለገስ ጥሩ ነው። ያወቁትን መንገድ ጥሩ ነው። ይህን እኮ እኛ ያወቅናት አንዷ በጣም ብዙ ሰው ሃርድ ታይም ኖሮት እዛ ጋር በቃ ስታክ አድርጎ ቆሞ ሊሆን ይችላል። ለእኛ ይሄኔ እንደ ውጭ ጣል የምትደረግ እንደ ጢብኛ ልትሆን ትችላል። ለዛኛው ሰው ግን የህይወት መንገድ ይሆናል። ስለዚህ ያችን የተሰጠችንን እንደ ጊዜን ተሰጧችንንም ያችንን ገንዘባችንን ሀብታችንን ቢሆን በጥበብ ልናስተዳደር ይገባል። በለጋስነትም ገንዘብ ማባከን አይደለም። በለጋስነት ስም ቅድም እዚች ጋ የተቀመጠችው አስተትመንት ምንድነው የምትለው? በጥበብ ማስተዳደር። እውቀት አለኝም ተብሎ እንደ ሲናገሩ መዋልም አይደለም። ገንዘብ አለኝም ብሎ ሲረጩ መክረምም አይደለም። ውሃ አለ ብሎ ሲደፉ መክረም አይደለም። አዋቂ ነኝ ብሎ ሲደሰኩሩም መገኘት አይደለም። በአግባቡ በቦታው ለጊዜው የሚመጥነው በልኩ ማድረግ ማለት ነው። ግልጽ ነው። ሀሳቤ ግን ይገባል እንዴ? ግን ወንድሞቼ ተባባሪነት
በቤተክርስቲያን መተባበርን እንዳንድ እሴት ልናየው ይገባል። ማህበረሰብ ውስጥ በስምምነት በትብብርም ማሳደግ ቅድም የኛ ሰንበት ትምህርት ቤት ናሱ የሚባል አለ። በሰሜን አሜሪካ የሰንበት ትምህርት ቤቶች አንድነት ማህበር ባለወልድ የሚባል አለ። ማህበረ ቅዱሳን አለ። ሌሎችም ደግሞ በጎ ማህበራት አሉ። እህት ቤተክርስቲያናት የግብጾች፣ የአርሜኒያ፣ የሶሪያ ሌሎችም አብያተ ክርስቲያናት አሉ። በበጎ ዓላማና እኛን በሚመስል በጎ ተልእኮ የሚግባቡት ጋር የሚመስሉን ጋር ለወንጌል መስፋፋት ለቤተክርስቲያን እድገት ከእህት አብያተ ክርስቲያን ብቻ ሳይሆን ከአንዱ ሰንበት ትምህርት ቤት ከዛኛው ሰንበት ትምህርት ይሄኛው ቤተክርስቲያን ከዛኛው የልምድና የእውቀት እንትን ሼር መደራረግንም ትብብርንም ይፈልጋል። ልክ እንደ ገበያ ማዕከል ሰባኪ ገሌ የሚባል ከእንትን ሀገር ከኢትዮጵያ አስመጥቻለሁ እንቁ ልልጭ የሚመስል ነገር ለቤተክርስቲያን አይጥማትም። ያሉት ሐዋርያት 12 ናቸው። ለዓለም ነው የነበሩት። ሁላችን ለሁላችን እንዲደርሱ ነው። ዛሬም እግዚአብሔር በረድኤት የሚጎበኛቸው መምህራን፣ ዘማሪያን፣ አዋቂ የሆኑ በጥበብ በሞገስ ያደጉ እኔ ነኝ ያመጣኋቸውና አትሄዱም አለበለዚያ የመጡበትን ገንዘብ ይከፍሏታል ብለው የሚከራከሩም እንዳሉ ሰምቻለሁ። እንደሱ አይነት ነገር አይደል። ተባባሪ ለኛ የሚደረገውን ነገር የህግጋት ጉልላት የምትባለዋ ለአንተ ሊደረግልህ የምትፈልገውን ነገር ለሌላ ሰው አድርግ የምትል የህግ ጉልላት ትባላለች። የህግ ጉልላት ቤተክርስቲያን ጉልላት እንደሚባለው ሁሉ ህግ በዚያ ሰስ ስለሚደክም ማለት ነው። ሌላው አገልጋይ ሊኖረው የሚገባ ንጹህ አቋም ነው። ባያዝድ ማይሆን ነውር ነቀፋ የሌለበት። መቼም ነውር ነቀፋን ታውቁልኛላችሁ ከእናንተ በላይ ይህንን የሚያውቀው የለም። በጣም ብዙ ሰዎች የምታውቁት ነውር እያለበት ግድ የለም እንደው ይጠቅመናል ብለን ነው፣ ለገንዘቡ ብለን ነው፣ ለስልጣኑ ብለን ነው፣ ለፖለቲካው ብለን ለሆነ ነገር ብለን ነው። ነውር ካለበት ነውር ነው። ነውሩን መጀመሪያ አጽድቶ ነው። እንደው አፍ ሽታ ያለበት ሰው አፉን እንደዚህ መሸፈን ሲናገር የግድ ይለዋል። ነውር ያለበትም ሰው መቅረብ የለበትም። ማንም ነውር ያለበት ቢኖር አይቅረብ ነው የሚለው አይደል? በቅዳሴ ላይ ሰምታችሁታል አይደል? ዲያቆኑ ነውር ያለበት ቢኖር አይቅረብ፣ በንስሐ ያናጻው፣ ከእግዚአብሔር ከካህኑ ፊት ሄዶ ንስሐ ይግባ። ከነ ነውሩ ቢመጣ መልሶ ትልቁ ወተት ውስጥ ትንጥዬ መርዝ ጠብ ቢልበት አንድ መልካም ከብቶች መካከል የሚዋጋ ከገባበት ሲታመስ እንደሚታደረው አገልግሎትም ላይ እንደዚህ ያሉ ሰዎች ያጋጥማሉ። ስለዚህ በግልጽነት ስህተትን ማረም፣ መካሪነትን የመካሪነቱን መንበር መያዝ፣ ከዚያም በኋላ አንቅቶና አንጽቶ አምጥቶ ያንን ሰው ለበለጠ አገልግሎት እንዲበቃ ማድረግ ኃላፊነት ይኖርብናል ማለት ነው። ንጹህ አቋም ቤተክርስቲያን ግቧ ምንድነው? ጎሏ ምንድነው? አሁን እናንተ ስትመጡ ቤተክርስቲያን ኦርጋኖግራም አላት። እንደ አጥቢያ ግብና ጎል አላቸው። እንደ ኢትዮጵያ ቤተክርስቲያን አንዲት ደግሞ አጥቢያ ላይ ያለች ቤተክርስቲያን እንደመሆናቸው የኢትዮጵያ ቤተክርስቲያን ትልቋ ናት። በትልቋ ቤተክርስቲያን አንዲቷን ደብር ላይ ያላችሁ እዚያች ደብር ውስጥ ደግሞ ለምትሰጠው ከ500 እስከ 1000 ወይም ከ1000 እስከ 2000 ለሚያክሉ ምዕመናን ኃላፊነት ተሰጥቷቸው የምታገለግሉ ናቸው። ይሄ ግን በጥግ በኩል ያለው ማንነታቸው አጠቃላይ ለቤተክርስቲያኒቷ ለኢትዮጵያም ላለችው መልኳን የሚመስል አገልግሎት ይጠበቃል። እዛ የሚደረገው አገልግሎት የቤተክርስቲያን መልኳ ነው። ስለዚህ መልኳን መምሰላችሁን በንጽህና ምሰሏት። ቤተክርስቲያን ንጽህት ነች፣ ቅድስት ነች። መልኳን ምሰሏት፣ በምግባር ምሰሏት፣ በኑሮ ምሰሏት። ተከተሉኝ መባሉ እንደ ከኋላ እንገፍ በሉ ማለት አይደለም። በምግባር በህይወት በእምነት በንጽህና ያለ ነውር መኖርን ምሰሏት ነው። ዛሬ ያለ ነውር መምሰል የገፋቸው የከበዳቸው ከነነውራቸው ካልገባን ካልመጣን ካልበራን የሚሉ በመጡበት ዘመን የመጣን ስለሆነ እግዚአብሔር አቅም ብርታት ይስጠን። እነኝህን እሴቶች ግን አንረሳም፣ አንዘገይም። ይቅር ባይነት ሰው ይበድላል፣ ያጠፋል። ይቅር ለማለት 70 ጊዜ 7 ነው ጌታም የተናገረው። ሰላምን ለማስጠበቅ ይቅርታና እርቅን መለማመድ የግድ ይላል። በቃ ሁሉ ጊዜ ቂም፣ ሁሉ ጊዜ አሸናፊ፣ ሁሉ ጊዜ ቆያንተ አይነት ነገር አይደለም። አንዳንድ ጊዜ ከኔ ይቅር ማለት መለማመድ ያስፈልጋል። ስንት ጊዜ ከተባለ በቀን ወዳጅ ቢበድለኝ 70 ጊዜ 7 490 ጊዜ በቀን 24 ሰዓት ውስጥ እንግዲህ 490 ጊዜ ይቅር እንድንል ነው። እኛ ለአንዱም የከበደን ይቅርታ መጠየቅ የተሸናፊነት ስሜት የተሸነፍን የሚመስለን እንደ መበለጥ የምንቆጥር መንፈሳዊነት ከህይወታችን ሩቅ የሆነብን ባለንበት ጊዜ ይቅር ባይነት ከባድ ትምህርት እንደሆነ ይገባኛል። ጽኑ አገልግሎት ተውታ የምትል ድምፅ አለች። ደግሞ እኔ አያገባኝም፣ ተውታ፣ እኔ ደከመኝ፣ እኔ በቃኝ፣ ግፍ የሚል ነው። እንደሱ ነገር በአገልጋይነት ጠባይ የለም። እስቲ ቆይ ካልቻልኩኝ እንደው እግዚአብሔር አልፈቀደልኝም መሰለኝ፣ እስቲ በጸሎት አስቡኝ ወንድሞቼ፣ እኔ ከእናንተ ኋላ እስቲ ሆኜ ትንሽ ላገልግል፣ ከእናንተ ኋላ ሆኜ ልደግፍ፣ ከፊት ሆኜ መምራት ከበድ ብላኛለች
እግዚአብሔር አልፈቀደልኝ ይሆናል ብሎ ትሁት መሆን እኮ ነው የሚያስፈልገው። ጽኑ አገልጋይነት በመሸሽና አንድ ጊዜ ከተመረጡበት እንደው ጣል አድርጎ እልም ብሎ መጥፋትም አይደለም። ጌታችንን እንደው ታስታውሱት እንደሆነ የሕይወት እንጀራ እኔ ነኝ እኔን ብሉኝ ሲላቸው አይሁድ የሰውን ስጋ ብላ ይላል ብለው አሙት። በሚያሙበት ሰዓት ላይ ደቀ መዛሙርቱ ጉባኤው ሙሉ አምስት ገበያ ሙሉ እንዴት የሰው ስጋ ብላ ይለናል እያሉ በተሳሳተ ትምህርት ሲያዘዋውሩ ሁላቸው ጥለውት ሄዱ። ጌታችን ምን ብሎ ደቀ መዛሙርቱን ጠይቃቸው፣ ሌሎቹ ጥለውኝ እንደሄዱ እናንተም እኔን ጥላችሁ እንድትሄዱ ትወዳላችሁን አላቸው። የጽናት ልካቸውን ጠየቃቸው። እነሱ ግን በፍጹም ካንተ ወዴትም አንሄድም፣ አንተ የሕይወት ቃል እንዳለህ እናውቃለን፣ ካንተ ወዴት እንሄዳለን። ጽኑ አገልጋይነት ማለት ይሄ ነው። በፈተናም ጊዜ አብሮ መቆም፣ መደበቅ፣ ማስመሰል፣ መስሎ አዳሪ መሆን አይጠቅምም። አቋም ኖረን በንጹህ አቋማችን ቆመን ጸንተን ቤተክርስቲያንን መከራ በበዛባት ሰዓት ልናሳልፍ ምክንያት ልንሆን ይገባናል። ጨረስኩኝ ትምህርቴን። ጥያቄ አስተያየቱ 1 ሰዓት ተኩል ነው የተባለው። በእውነቱ 1 ሰዓት ከ25 ደቂቃ ፈጅቶብኛል። ከዚህ በኋላ በዚህ የአገልግሎት ትምህርት ላይ ጥያቄ አላችሁ ሆይ? ብትችሉ ማይክሮፎናችሁን ነው ስክሪኑን አብሮት እየተያየን ብንመላለስ ብንማማር ደስ ይላል። ካልቻላችሁ ለምትችሉ ነው፣ ለማትችሉ ችግር የለም። ስራ ላይ ያላችሁ፣ የነዳችሁ ያላችሁ፣ ብርድ ልብስ ውስጥ ያላችሁ በብዙ መልኩ አለ እና እስቲ እንተያይ። ያስተኛችሁ ያላችሁ በተለያየ አይነት ቦታ ያላችሁ ልንኖር እንችላለን። ይገባኛል። እኔም ከእናንተ እንዳንዱ ነኝ። ቃለ ሕይወት ያሰማልን። መምህር አስደሳች እባላለሁ። ያስተማረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ያስተማሩን መምህርን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አሜን። ያሰማልን። ያሰማልን። ቃለ ሕይወትን ያሰማልን። አሜን። መምህራን ትልቁ ዋጋቸው ይሄ ነውና ሁላችን በያለንበት ቃለ ሕይወትን ያሰማልን ማለታችን ትልቅ ዋጋ ነው። በእውነት በጣም ለሕይወታችን የሚጠቅም ብዙዎቻችን እዚህ ውስጥ ያለን ቤተክርስቲያንን ለማገልገል በቤተክርስቲያን ቀናዊ ሆነን ደፋ ቀና ለማለት ያላችሁ በመሆናችሁ በዛ ሌቭል የሚመጥን አገልግሎት ማለት ምን ማለት እንደሆነ የአገልግሎት ጥቅሙ ዋጋው ምን እንደሆነ ደግሞ በአገልግሎት ውስጥ ስናገለግል ምን አይነት እሴቶች የሚያስፈልጉ በደንብ አድርገው ተንትነው አስተምረውናል። እውነት ተለጥፎ የሚቀር ከራስ ጋር ተዋህዶ የሚቀር ነው ያስተማሩን። በድጋሚ እግዚአብሔር አምላክ ስላስተማረን ስለመከረን ስሙ የተመሰገነ ይሁን። ጥያቄ ያላችሁ ምናልባት ብዙ ጥያቄዎች ካሉ ያለን ደቂቃ ትንሽ ስለሆነ በጽሁፍ የምትልኩልን በጽሁፍ ቴክስት ማድረግ ብትችሉ። ቅድም አንድ ሰው ሰምቻለሁ ይመስለኛል። አንድ ጥያቄ ለተወሰነ ሰው እድል እሰጣለሁኝ። እኔ ነኝ። እሺ፣ አስደሳች እባላለሁ። ቃለ ሕይወት ያሰማልን መምህር። አሜን። አብረው ያሰማል። የኔ ጥያቄ አገልግሎት እንግዲህ ጥሩ ተመሪነት እና ደግሞ አገልጋይ ሆኖ ደግሞ ሲሾም አገልግሎትን እንዴት አድርገን እንለካለን? እንደ አገልጋይ በቤተ ክርስቲያን መዋቅር ውስጥ ማገልገል፣ የቤተ ክርስቲያንን ሕግ በመጠበቅ ማገልገል፣ በግልጽነት ማገልገል፣ በእውነት ማገልገል፣ ሀገረ ስብከትን ወይ ደግሞ ጠቅላይ ቤተ ክህነትን ሌሎቹን ሳያገሉ በዛ መዋቅር ስር ማገልገል የሚሉት ነገሮች እንዴት ያዩታል? ደግሞ ጥሩ ተመሪ ደግሞ ሲሆን በምን መለኪያ የሚሰጥን አገልግሎት አይቶ መመዘንና መወሰን ይችላል? መጥፎስ አገልግሎት ሲሰጥ ለምሳሌ ጥሩ ተመሪ አገልጋይን ጠይቆ መልስ ሳያገኝ ሲቀር ወይ ደግሞ አገልግሎቱ ከቤተ ክርስቲያን መዋቅር ሲለይበት አንድ ተመሪ በዚህ አይነት ሁኔታ አገልግሎትን መዝኖ መወሰን የሚችልበት የቤተ ክርስቲያን
መዋቅርን ማየት ይችላል ወይስ በግል ራስን በመመርመር ብቻ የሌሎችን አገልግሎት የቤተ ክርስቲያንን አገልግሎት በምን አይነት መንገድ ማየት እንችላለን? ምክንያቱም ሁላችንም ነገ ጠዋት አገልጋይ ተገልጋይ ይሆናል፣ ተመሪ ይሆናል። ተመሪ ደግሞ አገልጋይ ነገ ጠዋት የሚሆንበት ሂደቶች ስላሉ ግልጽ የሆኑ አገልግሎትስ ተቀርጾ ለተገልጋይ እንዲቀርብ መደረግን በተመለከተ በእነዚህ ዙሪያ ላይ ያሉትን መለኪያዎች እንዴት ያዩታል? ያርስትልኝ። ሌላ ጥያቄ ሁለት ሶስት ሰው ድስትና በጽሁፍ እያየው ነው። የምትጠይቁ ካላችሁ በጽሁፍ መላክ ትችላላችሁ። ተጨማሪ ጥያቄ ወይም ጥያቄ ይሆን ይመስለኛል። እንደምን አመሻችሁ። ድምጼ ይሰማል? ይሰማል። መምህር ቃልዮት ያሰማልን። አሜን። አብሮ ያሰማል። በላይ እባላለሁ። ቅድም በአጋጣሚ መጀመሪያ የጠሩት ስም ሱራፌል ላቀው የባለቤቴ ስም ነበር እና በእሱ ስም ነበር የገባሁት። ቀጥዬ ደግሞ ስሜን ሪኔም ሳረገው ብሌን ብዬ ስል ሁለተኛም የኔም ስም ነበር የጠሩት እና ዛሬ በጣም እድለኛ ነኝ። ልጅ እያስተኛው ስለነበረ መናገር ስላልቻልኩ ነው ቅድም ያልተናገርኩት። መጀመሪያ ይቅርታ መጠየቅ እፈልጋለሁ። ከዛ ቀጥዬ ሁለት ጥያቄዎች አሉኝ። የመጀመሪያው ጥያቄ የአንድ ሰው አገልግሎት ሰመረ የሚባለው መቼ ነው? ሁለተኛው ጥያቄ ደግሞ እዚህ ባለንበት ሀገር በሰሜን አሜሪካ ብዙ ቤተክርስቲያን ውስጥ አገልጋዮች የተመደቡበትን ቦታ ወይም ስራ የሚሰሩበትን ቦታ ኢንተርናላይዝ የማድረግ እና ፐርሰናላይዝ የማድረግ ወደ ውስጣችን የማስገባት በጣም ስትሮንግ የሆነ ኦፒኒየን ስለዛ ቦታ የመያዝ እና ለዛ ቦታ ያለንን ስሜት በጣም የጠነከረ ከኛ ውጪ እኛን ተክቶ ወይም ከኛ በኋላ ለሚመጣው ሰው ቦታ ለመልቀቅ ያለመፈለግ በጣም ፐርሰናላይዝ የማድረግ ችግር ከየት የመነጨ ነው እና ያንን ነገር እንዴት ልናስወግድ እንችላለን የሚሉትን ነገሮች ቢያብራሩልኝ እግዚአብሔር ይስጥልኝ። ግሩም ነው በእውነት። አንድ ልጨምርና መምህር እኔ ሰይፈ እባላለሁ። ልጨምር አንድ ጥያቄ? ጨምር ሰይፈ። እሺ፣ መቼም የተማርነው ትምህርት በጣም ግሩም ትምህርት ነው። ቃልዮት ያሰማልን መምህር። በዚህ ላይ ካስተማሩት ትምህርት ላይ ትንሽ ቢያብራሩልን ደስ የሚለን። መቼም ከውጭ ተላቅ ይልቅ ጠላት ይልቅ የውስጥ የቤተክርስቲያን ችግር እየባሰ ነው እና የሚያጠፋትም የውስጥ ችግር ነው እና ሊያፈረካክስን የሚችለው የውስጥ ችግርን ያለመግባባት በሚፈጠር ጊዜ በምን መልኩ መፍታት እንችላለን? አንዳንዴ ወንድሞች መስመር ሲስቱስ እንዴት ብለን ነው ከወንድሞቻችን ጋር ዲል ማድረግ የምንችለው የሚለውን ትንሽ ቢገልጹልን ደስ ይለኛል። ግሩም እንሰማለን። መምህር ወደርሱ ሶስቱም ጥያቄ በጣም ግሩም። ሚስ ማድረጋቸው ጥያቄዎች ካሉ ትነግሩኛላችሁ። አገልጋይ በምን ይለካል የምትለዋ እንደው በእውነቱ እንደው የምናገለግለው እኮ ለክቶ ሰፍሮ እኮ አስቀምጦልናል። ለኪው እኮ አይዘነጋም አይረሳም። አንድ እንደው ምሳሌ ልንገራችሁና እንደው ፈገግም ሊያሰኛችሁ ከቻለ ፈገግ በሉ፣ ካላረጋችሁም ትምህርቱን ብቻ ወሰዱ እና ንብረድ ክፍለ ዮሐንስ ከበረከታቸው ይደረብን በእውነት እና እንደው ይገርምሃል ልጄ አሉኝ። በውይይት ታክሲ ሄደ ነበር አሉ። በደንብ እየሰማችሁኝ። በውይይት ታክሲ ሲሄድ ረዳቱ ነዳጅ ሊቀዳ ነዳጅ ማደያ ገባ አሉ። እሺ፣ ከዛ ገባና የነዳጅ ታንከሩ ጋር የነዳጅ ፊለሩን ይሄ እንትኑን መቅጃውን ኡዙን ከተተበት እና ከቶ ነዳጁን
ይቀዳል አሉ እና እኔ አየዋለሁ በመስኮት እና በጣም የደነቀኝ ነገር ልንገራችሁ። ሰውየው የሚደንቃችሁ ነገር የሚያየው ታንከር ውስጥ የገባውን ሳይሆን ከላይ መቁጠሪያው 1 ሊትር 2 ሊትር 3 ሊትር 4 ሊትር የሚለውን ነው የሚያየው እንጂ እራሱ መኪና ውስጥ የገባውን ዘይት አይደለም ወይም ነዳጅ አይደለም እንዲጎንበስ ብሎ የሚያየው። እዛ የሚገባው እዛ ተቆጥሯል፣ እዛ የሚቆጠረውን ነው የሚያየው ይላል እና ግድ የላችሁ ልጆች፣ ይሄ ሳያስተምረን አልቀረም። እግዚአብሔር ቤት በአገልግሎትም እናገልግል እንጂ ከላይ ከሰማይ ቤት ባለዋጋው ባደረግነው ልክ ይቆጥራል። እንደው አንዳንድ ጊዜም እኮ እናንተም ትላላችሁ ኑ ለመቆጠር ወደ እግዚአብሔር ቤት እንሄድ እንላለን አይደል? ቆጣሪው ይቆጥራል፣ ምንም አትጠራጠሩ። የውሃ ቆጣሪያችሁም እኮ ባፈሰሳችሁት ልክ ነው፣ በወጣው ልክ ነው፣ በደከማችሁት ልክ ዋጋ ከፋይ ይከፍላል። አሁን ያ የዋጋ መክፈያውን ነገር እንዴት ይለካል አገልጋዩ ካልን ቅድም እኮ ነገርኳቸው። እሴቶቻችን እኮ ምንድን ናቸው? መለኪያ ሚዛኖቻችን ናቸው። የማህበረ ካህናት ጉባኤውም ብለው የሰበካ ጉባኤው አባላትም ቁጭ ብለው ከነኚህ እሴቶች ውስጥ ያፈነገጠ ማንነት ያለው ሰው እንዲታረም ይመከራል። በዛ ሚዛን ላይ የአገልግሎት ልኬቱና የት ጋር እንደቆመ ያ ሰውም ይታያል። በዚያ አግባብ የሚመዘንና ደግሞ ልክ ነህም ልክ አይደለህም፣ አስተካክል አታስተካክልም ይባላል። ያገልግል አንድ ሰው አገልግዬ ስኬታማ አገልጋይነትን አገለገልኩ የሚልም ካለ እነኚህን እሴቶች ጠብቆ አንድም እንደምታስቡት ሁልጊዜም እንደምታውቁት በዚህም እናንተ ከኔ በላይ ልሂቃን እንደሆናችሁ ይገባኛል። ቤተክርስቲያን የራሷ የሆነ ትልቋ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትራቴጂ አላት። ስትራቴጂዋ በአጥቢያ ደረጃ ነው የሚፈጸመው። ለቅዱስ ሚካኤል ቤተክርስቲያን በድርሻው የተሰጠው ድርሻ አለ። ያ ትልቁ ድርሻ የቤተክርስቲያን ትልቋ ተልእኮ ወንጌልን ማስፋፋት ነው። ወርዶ ታችኛ አጥቢያ ጋር ሲመጣ እናንተ ኦርጋኖግራማችሁ አለ፣ የቤተክርስቲያኒቱ ተቀዳሚ ግብ አለ፣ የዓመት የ2 ዓመት የ5 ዓመት መሪ እቅዶች አሉ። እነኛ ተሰፍረው ተለክተው የቤተክርስቲያን አመራር ላይ ያለነው ሰዎች ወይም ፖሊሲ ሜከር ዳይሬክሽን የምንሰጥ አመራሮች ወደ ምዕመናን አድርሰነው እነኛ የተቀመጡትን በአግባቡ ማስኬድ የምንችልበት ታክቲካል የሆኑ መንገዶች ይኖሩናል። የምንከተላቸው ታክቲካል መንገዶች የእያንዳንዷ የዕለት ተዕለት እንቅስቃሴያችን ካስቀመጥነው ስትራቴጂ ትልቋ ቤተክርስቲያን ወይም በአጥቢያ ደረጃ ያስቀመጥነው ግብ ከማስተካከል አንጻር እናንተ ያን አላይመንት ነው የምትሰሩት። የክፍል ኃላፊ የሆናችሁ የትምህርት ክፍል ከሆናችሁ ያን ትልቁን ሀሳብ እናንተ ጋር ትምህርቱ በመሰጠቱ አላይመንቱን ነው በደንብ የምታሰናስኑት። የእናንተን ነገር የሚያስፈልገው ይሄ ነው። ቅድም ብሌን ያነሳችሁ ጥያቄም ቢኖር የግል እኔ የትምህርት ክፍል የህፃናት ክፍል ስለሆንኩኝ እኔ ከጠፋሁኝ የህፃናት ክፍል ይፈርሳል የሚል አስተሳሰብ ከጭንቅላታችሁ አውጡት። እግዚአብሔር ባስወጣበት ልክ ማስገባት ይችላል። እኛን አስባ የተቆመች ቤተክርስቲያን የለችም። እኛ ባንኖር ቤተክርስቲያን ትቀጥላለች። እመኑኝ። ሁላችንም ያለነው በሙሉ ጥርግ ብለን ብንወጣ ልጆቻችን ቢገቡ እግዚአብሔር በሚፈልገው ያስኬዱታል። እሱ ይመራቸዋል። እመኑኝ። እኔ ነኝ ብሎ ራሳችሁ ላይ እውቀትና ልምድ ካላችሁ ማካፈል ነው። ቅድም እንዳልኳችሁ ስላይዱ ላይ ያላችሁን እውቀትና ትምህርት መረዳትም ጸጋም በአግባቡ ነው መስጠት የምትችሉበት ጋር ዋጋ በምታገኙበት ልክ ስጡ። ሳንቲም ዝም ብሎ አይባክንም። ዝም ብሎ እንደ እንቁ ዝም ብሎ አይበተንም። እውቀትም እንደዚያው ልምድም እንደዚያው። እኔ ጎበዝ ነኝ ላላችሁለት ነገር እውቀታችሁን አካፍሉ። የጸጋ ስጦታችሁ እሱ ነው። ስጡበት፣ ጽደቁበት። እኔ ብቻ ብላችሁ አምቃችሁ ደብቃችሁ አትያዙ። ስኬት የሚለካው የአገልጋይ ስኬት የሚለካው በሚወልዳቸው ልጆቹ ነው፣ የመንፈስ ልጆቹ ነው። የቤተ ክርስቲያንን ያስቀመጠችውን ሐሳቧን ግቧን ቢሳካልኝ ጌታ ቢፈቅድ ብንኖር በዚህ ዘመን ካኖረን ከልጆቼ ጋር ይሄን እንሰራለሁ። እንደ ትልቋ ቤተክርስቲያን ኢትዮጵያ ያለችዋ ቤተክርስቲያን የኢትዮጵያ ቤተክርስቲያን በዓለም ላይ ሊኖራት የሚገባው ድርሻ እንደ ባለ ድርሻ እዚህ ጋር እንዲወጣዋለሁ ብሎ ያንን መፈጸም ያስቻለ ቲም ካለ እኛ በአግባቡ ተወጥተናል እንላለን። ለሌላው ደግሞ ለልጆቻችን ይህንን ኃላፊነት ሳይጎድል ሳንሸርፍ ሲወርድ ሲከብር ነው የክርስትና ትምህርታችን ለኛ የመጣው። ሲዋረድ የመጣ ያለን አዋርደን ሳይሆን አክብረን ደግሞ ለሌሎቹ መስጠት መቻላችንም የስኬት መለኪያው። እኔ ከወጣሁ እኔ ከወረድኩኝ ይሄ ሲረጋ ጉባኤ ጉዱ ይፈላል። ጉዳቸውንም ምን እንደሚወጣቸው አይቼ ምናምን ራሳችሁ እንዲህ ያላችሁ ሰዎች ራሳችሁ ምን እንደሚወጣችሁ ከእግዚአብሔር ቤት ከአገልግሎት ተለይቶ የሚወጣችሁን አስቡበት እንጂ እኔ
ልኬታችሁ እንደው ቢሆን በጎ ትሩፋታችሁ አስተምህሮታችሁ ሌጋሲ በትምህርት ጥቅስ ውስጥ የለገሳችሁት በአማርኛ ልውሰደው እንዳለና ካለ እሱን ከሰጣችሁ የእናንተ ሌጋሲ ተብሎ የሚነገርለት ካለ ስኬታማ ናችሁ። እናንተም እንደዚህ እንድታስቀጥሉ እንጂ ነገር እንድትፈጥሩ ከብሮ የመጣውን ነገር አዋርዳችሁ እንድታሳልፉት አይደለም። ለልጆቻችን ከመጣልን በላይ ጊዜውን በሚመስልና ጊዜዋን በዋጀ መልኩ ወደሚቀጥሉ የምናስተላልፍበት እድል ነው ወደኛ የመጣው። በረከት ነው ወደኛ የመጣው። ጥሪ ወደኛ የመጣው የምንይዝበት መንገዱ ነው ባለዋጋ ፍጹማን ባለዋጋ ወይም ደግሞ ባለድርሻ የሚያደርገን። መጨረሻ የጠየከኝ ልጅ ግን ከብሌን ቀጥሎ ያለው ልመልስልህ አልመልስልህ አላወቅኩም። እስቲ እንደው ትንሽ ያስታውሰኝ። ሚስ አድርጌያለሁ አልመለስኩልም፣ እኔ እንጃ። ሁለቱም ጥያቄ መልሻለሁ። የመጨረሻውን አስታውሰኝ ሲሰይ። እንግዲህ አንተን የቤተክርስቲያን የውስጥ ችግርን በተለይ አሁን አንዳንድ ጊዜ ለአገልግሎት ሁላ በማይመች ሁኔታ ከቤተክርስቲያን አስተምሮ ውጭ ሆነው ለአገልግሎት እንቅፋት የሚሆኑትን በምን መልኩ ነው ከነሱ ጋር ዲል የምናደርገው? እንዴትስ ይቅርታና ፍቅርስ እስከምን ድረስ ነው? እንደነችና በጣም ግሩም። እንኳን አስታወስከኝ። ቃለ ሕይወት ያሰማል። በእውነቱ የትምህርታችን ርዕስ ገድቦን ስለ ይቅርታ፣ ስለ እርቅ፣ ስለ ራሱን ችሎ በክርስቲያን አንድ ክርስቲያን እንደዚህ ያሉ ጉዳዮቹ አንድ የኛ ህመማችን ነው። በቃ ከሰው ጋር መኖርም ከራሳችን ጋር መኖርም ስለሚከብድን ማለት ነው። ለራሳችንም ክፉ ነን። ራሳችንን በመውቀስ ነው እኔ እኮ አረባም እያልን እንደው እንደ ጥቁም ነገር ደረትም እንደቃኩ ነን እኛ። እኔ አረባም ራሴን ካልኩትኝ እኮ ማን ይረባል ብሎ ዛፍም ችግኝም እንደሚተክልብኝ አላውቅም። ግን ስንወቅስ እስከዚህ ድረስ ነው። እንዴት ነው ከራስም ጋር መኖር የሚለውንም ብታደርገው ለራስ ሰላም በመስጠት ህይወት ውስጥ እንዴት ነው የምኖረው ከራሴ ጋር የሚለው የሚያስኬድ ጥያቄ ይሆናል። ልገልብጠውና እንዴት ነው የሚባለው? ሁል ጊዜ ይቅርባይነት አንዱ እሴት ነው። በማናቸውም መንገድ ሁለተኛ ሶስተኛ በማይባልለት ምክንያት ልክ ቅድሚያ ይቅር ለማለት መዘጋጀት ነው። የክርስትና መሰረቱ ይቅርባይነት ነው። ጌታችን ህይወቱን የሰጠው ለኛ ባደረግንበት ልክ እኮ ዋጋ የተከፈለ አይደለም። እሱ እኮ ከክፋታችን በላይ ይቅርታውን እንካችሁ ብሎ ያለው እና ክርስቶስን ልንመስል። አገልጋይ ክርስቶስን ነው በግብር የሚመስለው። ምሰሉኝ ተከተሉኝ ሲል እኮ በግብር መሰሉኝ ማለቱ ነው። በግብር መሰሉኝ ማለት ደግሞ ምንድነው? እኔ ይቅር እንዳልኳቸው ይቅር ተባባሉ ነው። ይቅርታ በማናቸውም መንገድ ሁለተኛም ሶስተኛም ምክንያት የማይቀርብለት ይቅርባይነት ነው። ለትዳር መስመር፣ ለሀገር ማደግ፣ ከሰው ጋር አብሮ ለመኖር፣ በአገልግሎት ለመሳካት ይቅርባይነት ነው። ሁለተኛ ሶስተኛ አራተኛ አምስተኛ ስድስተኛ እድል መስጠት ነው። ሰው ነዋ የለበሰው ስጋ እኮ ሰው እኮ በእውነት የለበስነው እኮ ስጋ እኮ እንደው ክፉ እኮ ነው። የምኞት ማዕበል የሚወስደው ክፉ ትምህርት በቀላሉ የሚጣበቀው ክፉ ሽታ በአንድ ጊዜ የሚቀይረው ክፉ ስራ በአንድ ጊዜ ወስዶ ጎትቶ የሚደፋው እኮ ማን ስጋ ነው ያለ። በቃ በጣም ሰው እኮ ሲበድል እንደ መምህረ ንስሐ እንደ አባቶች ጋር ያለውን ህመም ብትመለከቱት የሰው ቁስሉ፣ የሰው ህመሙ፣ የሰውነት የኃጢአት ሽታው በጣም እኮ ነው። እና አንዳንድ ጊዜ ጠጋ ብሎ እንደው ገበናህን ልስማው፣ ቁስልህን ላዳምጠው፣ ቁስልህን ላሽተው ብሎ ማለቱ እንደው ተገቢ አይደለም እንጂ በጣም የምናምንን እንደው እድሉ ደርሶን እንደው የሰውን ገበናና ክፍተት ካወቅ ቶሎ የሚፈወስበትን ይቅር በለነው ሰላም የሚያገኘውን ነገር ሰተነው በአገልግሎት በፍቅር ያንን የሉቃስ ወንጌል ምዕራፍ 10 ከቁጥር 29 ላይ ደጉ ሳምራዊ እንዳደረገው መድኃኒት ሆነ ነው ይቅር በለነው ፈውሰ ነው ኤክስትራ ዋጋ ከፍለንለትም ቢሆን አብረነው የምናገለግልበትን ነገር ማድረግ ነው የሚጠበቅብን። ደጉ ሳምራዊ የነገረ ማድረግ የሚገባን የርቀት ልኩን ነው። ማዘን በምጽታም ላይ አይቶ አዘነለት እንደተባለው በማየት ማዘን፣ ቢያንስ ምጽ እንኳን ማለት ባንችለው እንኳን እንደው ከልብ መራራት፣ ከዚያም ደግሞ ቢቻል ጊዜ ሰጥቶ አብሮት መሆን፣ ጊዜ ሰጥቶ ቆሞ አየው፣ ተመለከተው፣ ቁስሎችንም ገለጠ፣ ተመለከተለት፣ አየ። ብዙ የሚሸት ማንነት ነው ያለን ሁላችን። እንደው አልተናገርነውም የቁስላችን ልክ እኮ የተለያየ ነው እንጂ እውነቴን ነው የምነግራችሁ። እንደው ገበናህን እንደው ሚስጥረኛ ነኝ ገበናውን አውቃለሁ ክራምን የሚል ያሳዝነኛል። የሰው ቁስል፣ የሰው ቁሽሻ፣ የሰው ነውር ማሽተት ማየት ምን ይጠቅማል? እንደው በእውነት መፍትሄ ለማትሆኑለት የሰው ገበና የሰውን ነገር ካወቃችሁ ደግሞ መድኃኒቱ በእውነት በቃ ችግር እንዳለበት ካወቃችሁ በቃ ሰውየው እየተፈተነ ነው ያለው። በቃ ያ እኮ የሚታዩት ደዌ ሆኖበታል። በቃ አለቀ።
መድኃኒቱን ነው የሚፈልገው። ደጅ የሚጠናው እኮ እያገለገለ እየመሰለው እኮ ነው፣ ወይ ጥሩ እየሰራ እየመሰለው ሊሆን ይችላል። መድኃኒቱን ጊዜ ስጡት። ጊዜ ሰጥቶ ቆሞ ተመለከተው፣ ቁስሎቹንም አየ፣ ዘይትም አፈሰሰለት፣ በመጠቅለያም ጠቀለለው። ይሄ ሁሉ ሊደረግ የሚገባው ነው። ገበና መሸፈንም ካለበት ሸፍነ፣ እንደ ወዳጄ እንደ ቢበድለንም እንደ እሱ እኮ እንደ ጨዋ ሰው ነው፣ እንደ በጥቆቃ ጠቅለል ማድረግ ነው። እንደ ሰይጣን ፈትኖት ነው እንጂ እያሉ ነው እንጂ እንደው መቼስ ለሁሉም አይሆንም። ስለዚህ አገልጋይ ስንሆን በዚህ ልክ ነው እየተያየን እየተናበብን ሌላውንም ገበና እየሸፈንን ከዚያ ደግሞ መልሰን ወደ እድገት እያመጣን መልሶ ደግሞ ያ ወንድማችን ትላንትና አንተ ያልነው መለስ ነገ አንቱ ሆኖ እኛን የሚሰበስበን ያልዘራነውን አናጭድም። ነገም እኛ ስናጠፋ የእኛን ቁስል አይቶ የሚጠቀልልን ገበናችንን የሚሸፍንልን እናጣለን። ስለዚህ ይህን ልምምድ ሰርተን እናሳይ። ይህን ካደረገን እኛ በእውነት ክርስቲያኖች ነን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። ዲያቆን ዶክተር ተመቹ በሚገባ ለቀረቡት ጥያቄዎችም ከህይወታችን እንዴት አድርገን እንግዲህ ክርስትና እንዴት አድርገን ልንመልሰው እንደሚገባ በደንብ አድርገው አስተምረውናል። ከጊዜያቸው ከተጣበበ ጊዜያቸው ከፍለው በእኛ መካከል ተገኝተው ይህንን ትምህርት ስለሰጡን በድጋሚ እግዚአብሔር ስም በጣም አመስገን ፈልጋለሁኝ። እንግዲህ ወደፊት ሌላም ቀን ፈቃዳቸው ሆኖ ጊዜ አግኝተው ቢመጡልን ከሆነ እጅግ በጣም ደስ ይለናል። በድጋሚ ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሌሎች ጥያቄዎች ካላችሁ ከጊዜ አንጻር ሰዓታችን ስላለቀ ነው ላኩልን። በሚቀጥለው መርሃ ግብር ደግሞ እንደዚሁ ሲመጡልን ምላሽ መሰጠት ይችላል። ቀሲስ ይታዩኛል፣ አባቶቼ ካህናት፣ ምናልባት በስም የማይታየኝ የገባችሁ ካላችሁ ድምፃችሁን አሰሙኝ። ሌሎች አባቶች ካላችሁ ብዬ ነው። መጋቢያ ያላፍ ወደ እርሱ። እሺ አባቶች የሉም። ሌሎቹ ከኔ ከበሩ ካሉ ደስ ይለኛል እንዲዘጉ በጸሎት፣ ከሌሉ እኔ ደግሞ ታዘዛለሁ። እሺ ማጠቃለያ የሚሉት ካለ ብለው በዛው ተሳተፉ። ቃልዎት ያሰማልን ወንድማችን፣ ቃልዎት ያሰማልን። እንደነዚህ ያሉትን እግዚአብሔር ያብዛልን። በርቱ። አሁን በዚህ የምንከታተለው ብቻ ሳይሆን ከዚህ ላይ ተወስዶ በሌላም ስፍራ ላይ የሚተላለፍ ስላለ ብዙ ሰው ነው እየተማረ ያለውና ይሄ ይቀጥል፣ ይጠንክር፣ ይበርታ። እጅግ በጣም ጥሩ ነው። አንድም ሁለትም ደግሞ 30 እና 60 መቶ ያማረ ፍሬ አይደለም የሚለው። አንድ ሰው እንግዲህ እዚህ ውስጥ ያለው 30፣ 60 መቶ ያማረ ፍሬ ማፍራት እንዳለበት መጽሐፍ ይናገራል። ዘሩ ተዘርቶ አሁኑኑ ደርሶ አሁኑኑ ነው ለፍሬ የበቃውና ሌሎቻችሁ ደግሞ ዛሬ ከምትሰሙት ቃል ተነስታችሁ ጥያቄ ቢኖራችሁ አሁን ወንድማችን እንዳለው እኚህ መምህር እኚህ ወንድም ቢገኙ ዳግም መጥተው ይሰጣሉ። ባይገኙ ደግሞ የቤተክርስቲያን ትምህርቷም ምንጩም አንድ ስለሆነ በሌሎችም አባቶች፣ በሌሎች ወንድሞች፣ በሌሎች መምህራኖች ስለሚሰጥ ምናልባት ከጊዜ አንጻር አሁን ወንድማችን ሰዓቱን ስለሄደ ብሎ ለሌሎቹ ሰዎች እድል ስላልሰጠ ሁላችንም እውነቱን ሰዓቱን ለመቆጠብ ነው። ግን ጥያቄያችሁን በቴክስት ወይም ባለው መልእክት መላኪያ ላይ ላኩ። ግልጽ ያልሆነውን ወይም ደግሞ መመለስ አለበት ተብሎ የሚታሰቡ ጠቅላላ የጠየቃችሁት በሚቀጥለው ጊዜ መመለስ ይኖርበታል እና በዛ መልኩም እናጣጥመዋለን። የሰማኑን ቃል በልቦናችን ያሳድርብን። እድሜና ጤና ይስጥልን። በሰላም ያለን አምላካችን በሰላም ያሳድረን። ጉባኤያችንን ባርኮ ቀድሶ ለዚህ ያበቃን አምላካችን ክብርና ምስጋና ለስሙ ይሁን። አምላካችን ሆይ እንዲህ ተሰብስበን ያንተን መንገዱን እንድናውቅ፣ መንገዱን በትክክለኛው መንገድ እንድንሄድ፣ መንገዱን እንዳንስት የምናደርገው ጥረት ነው እና አምላካችን እውነተኛውን የቀናውን መንገድ አሳየን። ልጆችን እኛ ኃጢአተኞች ነን፣ እኛ በደለኞች ነን። አንተ ግን ቸር አምላክ ነህና የቸርነትን ስራ ስራለን። ለሁላችንም በሰላም እንዳዋልቀን በሰላም አሳድረን። ለአስተማረ መምህራችንን ቃል ታሰማለን፣ ረጅም ዕድሜ ስጠልን። በዚህ ተሰብስበው በሌላም ስፍራ ላይ ሆነው ለሚሰሙት ልጆች ሁሉ አንተ ቃል በልቦናቸው ፍሬ እንዲያፈራ ቅዱስ ፈቃድ
ይሁን። ቃል በልቦናቸው ላይ እንዲያፈራ ፍቀድልን፣ ፍቀድላቸው። በሰላም አሳድረን። አባታችን ሆይ ብለን ስምን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ፍታ። በሰላም እደሩልኝ ወገኖቼ፣ ሰላም እደሩ። አሜን። ሰላም አሜን። ሰላም እደሩ። ሰላም እደሩ። እጅጉን አብዝተን ማርያም ወደድንሽ፣ በነገሥታት ንጉሥ ፈጣሪን ወልደሽ። እንዴትስ መመስገን ማርያም ይነስሽ፣ ዓለም ለማመስገን እውነቱ ቢከብደው፣ እኛ ግን ስላንቺ ምንለው ብዙ ነው። ዓለም ለማመስገን እውነቱ ቢከብደው፣ እኛ ግን ስላንቺ ምንለው ብዙ ነው። ከቶ በሰው ልማድ ፍጹም ያላየነው እናት ሆኖ ድንግል አንቺን ነው ያየነው። ገና ብዙ 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 ቃላት አለን አንቺን ከማመስገን፣ ማነው የሚያሰወን? እኛ ስለገባን ጸጋና ክብርሽ እጅጉን አብዝተን ማርያም ወደድንሽ። እኛ ስለገባን ጸጋ